እንኳን ደስ አላችሁ አቅሜ አይፈቅድም ማለት ቀረ። ብዙዎቻችሁ ሲጠብቁት የነበረው የትንሣኤ በዓል የዲኤምሲ ሪል ስቴት ልዩ የበዓል ቅናሽ እነሆ ተጀመረ። በብዙ አርቲስቶችና የሀገራችን ተጽዕኖ ፈጣሪዎች ዘንድ እጅግ ተወዳጅ የሆነውና ብዙ የጥበብ ሰዎች መኖሪያቸውን ያደረጉበት የዲኤምሲ ሪል ስቴት የመኖሪያ መንደር በልዩ የበዓል ቅናሽ እነሆ መጥቶላቸዋል። ምን ይሄ ብቻ! እስከ 20 ዓመት ድረስ እየኖሩበት መክፈል የሚችሉት ልዩ የባንክ አማራጭ ከባለ 1 እስከ ባለ 4 መኝታ በተለያየ ካሬ ሜትር አማራጭ በ8% ቅድመ ክፍያ ብቻ ማግኘት ይችላሉ። ስለዚህም ለ25 ሰዎች ብቻ በወጣው በዚህ የበዓል ቅናሽ ተጠቃሚ የሆኑ ዲኤምሲ ሪል ስቴት ደስታው እዚህ ይጀምራል። ሰላም ጤና ይስጥልን። በመላው ዓለም የምትገኙ ውድ የአንድ አፍታ ሰዎች እንደምን አላችሁ? ሆኖ አንድ አፍታ ታልታያችን ተጀምሯል። በቅድሚያም ዛሬው አንድ አፍታ ታልታይ የምንመለከታቸውን ዋና ዋና ጉዳዮች እናስቃኛችሁ። ከሰሞኑ የኤርትራና የህወሓት አክቲቪስቶች ወይም የፕሮፓጋንዳ ሰዎች ዛላንበሳ ውስጥ መገናኘታቸው አነጋጋሪ ሆኖ መክረሙ ይታወሳል። እነዚሁ የህወሓትና የሻዕቢያ የሚዲያ ክንፍ የፕሮፓጋንዳ ሰዎች ግንኙነት አነጋጋሪ መሆኑ እንደቀጠለ ባለበት ሁኔታ ሁለቱ ሰዎች እንግዲህ ስለ ግንኙነታቸው መረጃ ሰጥተዋል። ቃለ መጠይቅም እርስ በርስ ተደራርገው ያወጡት መረጃ አሁንም አነጋጋሪ ሆኗል። ዋናው ጉዳያቸው ደግሞ ትግራይን ሀገር ማድረግና ከኤርትራ ጋር ወዳጅነት መፍጠር የሚለው ጉዳይ መሆኑን እንግዲህ አነጋጋሪ ጉዳይ ሆኖ መጥቷል። ከኤርትራው አክቲቪስት ወይም ደግሞ የፕሮፓጋንዳ ሰው አወል ሰይድ ጋር የተገናኘው የትግራው ወይም የህወሓቱ አክቲቪስት ብርሃነ ትግራይ ዲፋክቶ ስቴት ናት፣ የኢትዮጵያ አካል አይደለችም፣ እሷን ሙሉ ሀገር ለማሸጋገር ነው እየሰራና ያለ ነው የሚል ነገር ተናግረዋል። እንግዲህ ስለ ግንኙነቱ ይህን ጉዳይ እንመለከተዋለን። ከዚሁ ጋር በተገናኘ ኤርትራውያን አዲስ አበባ ውስጥ በስፋት እየሳሰሩ መሆኑን የሚያመላክቱ መረጃዎች ወጥተዋል። ይህስ ምን አንደምታ አለው የሚለውን ጉዳይ እንመለከታለን። ሁለተኛው ጉዳያችን ህወሓት በምርጫ ቦርድ የተሰጠው የ3 ወር የእድሜ ማራዘሚያ ወይም ደግሞ የመጨረሻ ህልውናውን የማስቀጠያ ጊዜ መቃረቡን ተከትሎ ማስጠንቀቂያ ዘል መግለጫ ወጥቷል። በዚህ መግለጫውም እውቅናዬ በቀጥታ ካልተመለሰልኝ አደጋ አለ የሚል ማስጠንቀቂያ ነገር ይዞ መጥቷል። ይህ አደጋ ምንድን ነው? ወደ ጦርነት መግባት ወይስ ደግሞ ህወሓት ምን አይነት አካሄድ ይከተላል የሚለውን ጉዳይ እንመለከታለን። ሶስተኛው ጉዳያችን የአማራ ብሔራዊ ንቅናቄ አብን ከፍተኛ የቅቡልነት ቀውስ በገጠመው ወቅት ኤርትራን እንደ ሀገር እውቅና አልሰጣትም ማለቱ አነጋጋሪ ሆኗል። ስልጣን የተጋራው የነ በለጠ ሞላ ቡድን እንግዲህ ይህን መግለጫ ያወጣው ጥልቅ ግምገማ አድርጎ መሆኑን ይፋ አድርጓል። ነገር ግን የዚህ መግለጫ ወይም ደግሞ የዚህ አቋም አባል የሆኑት ከገዢው ብልጽግና ፓርቲ ስልጣን የተጋሩት እነበለጠ ሞላ፣ ጋሻው መርሻ፣ የሱፍ ኢብራሂም እንዲሁም መልካሙ ጨምሮ 8 ሰዎች ናቸው። እንግዲህ እነዚህ 8 ሰዎች በአንድ ህዝብ ስም የሚንቀሳቀስ ፓርቲን ወክለው ይሄን ያክል አቋም መያዝ ይችላሉ አይችሉም የሚለው ጉዳይም አነጋጋሪ ሆኗል። እንግዲህ በአማራ ኃይሎች በኩል አይወክለንም የሚል ነቀፌታ፣ በሌላ በኩል ደግሞ ትክክል ነው የሚሉ ሀሳቦች የሚሰሙበት ነው። ይህን ጉዳይ እንመለከተዋለን። አብራችሁ እንድትቆዩ በአክብሮት እንጋብዛለን። አማና ደሪ እንደናችሁ? ሰላም መርሸዴና። መልካም። እንግዲህ እነዚህን 3 ጉዳዮች ይዘናል ዛሬ። የመጀመሪያው ጉዳያችን የሻዕቢያውና የህወሓቱ አክቲቪስቶች እንግዲህ ራሳቸው በሚገልጹት ደረጃ ነው እኛ እየገለጽን ያላቸው። አወል ሰይድም የሻዕቢያ አክቲቪስት እና የኤርትራ ጦር አባል እንደሆነ ነው የሚነገረው። ይሄኛውም ከትግራይ በኩል የሄደውም የቲዲኤፍ አባል ነኝ እኔ አክቲቪስት ነኝ ብሎ ራሱን ገልጾ ሰምተናል። እና ግንኙነታቸው ኤርትራን ሀገር ማድረግና ትግራይን ሀገር ማድረግና የትግራይና ኤርትራን ግንኙነት ማሳለጥ የሚል ነገር እንደሆነ ውስጥ ለውስጥ ሲደረግ የነበረውን ግንኙነት በአደባባይ በአክቲቪስቶች በኩል ይውጣ ተብሎ ነው ይህ የሆነው የሚል ነገር ከራሳቸው አንደበት ሰምተናል። አማን እንዴት ታየዋል ይህን ጉዳይ? መልካም መርሻ። እንግዲህ የሁለቱም ተወካይ ማህበራዊ አንቂዎች ውይይት ማካሄዳቸውን በባለፈ የተለያዩ ፕሮግራሞች ላይ ስናቀርብ ነበረ። አሁን ደግሞ ጭብጡ ምን ነበረ? በዛ ውይይት ላይ የተነሳው ነገርስ ምንድን ነው? በሁለቱ ኃይሎች መካከል በማህበራዊ አንቂዎች በኩል ለሰፊው ህዝብ እንደዚሁም ደግሞ ለቀሪው ለኢትዮጵያ ህዝብ ማስተላለፍ የፈለጉት ሀሳብ ምንድን ነው የሚለውን ነገር ነው አሁን ዛሬ እንግዲህ ይዘን የቀረብ ነው። እሱ ምንድን ነው? ኤርትራ ወይ ደግሞ ኤርትራን የሚያስተዳድራት ሻዕቢያ ትግራይ ሀገር እንድትሆን ማንኛውንም አይነት ድጋፍ ለማድረግ ዝግጁ መሆኑን ሀሳብ እንዳቀረበ በዚህኛው ወገንም እንግዲህ የቲፒኤልኤፍን ወክሎ
ወይ ደግሞ የቲፒኤልኤፍ ማህበራዊ አንቂ ሆኖ የቀረበ ብርሃን የሚባለው ይሄን ሀሳብና እንዳውም ትግራይ አሁን የኢትዮጵያ አካል አይደለችም፣ ዲፋክቶ ነች፣ ራሳችን እኛ የምናየው በነ ሶማሌላንድ አይነት ነገር ነው የሚል ነገርና ነው እንግዲህ ያቀረበው። እንዳው ምንድን ነው የሀሳብ በዚህ መቅረቡ ምን ተፈልጎ ነው? እውነት ኤርትራ ትግራይ ከኢትዮጵያ ተገንጥላ ራሷን እንዲችል ነው ድጋፍ ማድረግ የምፈልገው? የትግራይ ኃይል ወይ ደግሞ ቲፒኤልኤፍ የሚባለው ኃይልስ እውነት ከኢትዮጵያ መገንጠልን ነው ፈልጎ እየሰራ ያለው ወይስ በዚህ መልክ ይዞ መምጣት የፈለጉት ሀሳብ ምንድን ነው ብለውን ነገር እሱ ላይ ትንሽ ሀሳቤ ላንሳ። እንግዲህ ቲፒኤልኤፍ ይታወቃል ሲመሰረት ከመሰረቱ ጀምሮ ነፃ አውጪ ድርጅት ነው። ልክ እንደ ሻዕቢያ የራሱን ሀገር ነፃ ሀገርን ለመመስረት የተነሳ ኃይል ነው። ይሁንና ያው በወቅቱ የነበሩ ሰዎች ነገሮችን ሲያዩ ሲያገናዝቡ እነ ሻዕቢያ ተሳስቶ ነው በዚህ ሂደት ውስጥ የገቡት። አንድ ሀገር ለመሆን ከሚባለው ነገር በላይ ቅኝ ግዢ ምናምን የሚባለው እሱ ልንዝለለው፣ በቂ ሀብት አላት አገር ሆኖ መቀጠል ይችላል የሚለውን ነገር ይጤናል። ፖለቲካል ልባሱን ተው፣ ቅኝ ግዢ ስለተገዛን ከቅኝ ግዢ ነፃ መውጣት ግዴታችን ነው ምናምን የሚባለው ነገር እሱን እንተውና እንዳው ከሀብት አንጻር ሀገር ሆኖ መቀጠል የሚቻልበት ነገር ነበረ ወይ? በወቅቱ የነበሩ እነ ኢሳያስ ወጣት በነበሩበት ሰዓት ላይ የሚታወቅ ጉድ ነው። ቀይ ባህር ላይ ከፍተኛ የነዳጅ ክምችት እንዳለ ሞቢል የሚባል ድርጅት ጥናት ሰርቶ ነበር። ይሄ ነው ተዘሎ ኤርትራ ሲንጋፖር ትሆናለች፣ እዚች ሁሉም የተወለደ ሁሉ ሀብታም የሚሆንባት አገር ነው የምትመሰረተው። ከዛም በላይ ደግሞ ባህር በሯንም እያከራየች እንዴት አይነት ኑሮ እንደምትኖር ምናምን ታስቦ ነበር። ይሄ ከፖለቲካው ባሻገር ነው ማውራለ ከሀብት አንጻር። በዚህኛው በኩል ያሉት የወያኔ እነመለስ ደግሞ እንግዲህ ስታይ ኤርትራ ተማምና ሀገር ለመሆን የተነሳችው ሀብትና ትግራይ ውስጥ ያለው ነገር በፍጹም የሚገናኝ ነገርም ስላልሆነ በኋላ እኛን አዳኝ ሆኖ መጡ። ቀሪው ኢትዮጵያን እኛን የምንታደጋት ኢትዮጵያን እኛ በምንፈልጋት ቅርጽ እንሰራትና በዛ ውስጥ የእኛን ጥቅምና ፍላጎትን አስከብረን መኖር እንችላለን ወደሚል ሀሳብ ይዞ መጡ እንጂ የተለየ የኢትዮጵያ ፍቅር ወይ ደግሞ ኢትዮጵያን ከአደጋ ለማዳን ወይ ከመበታተን ለማዳን በርደኑ ትከሻችን ላይ ወድቋል በሚል እሳቤ አልነበረም። ብንድ ምን ይሆናል ከሚለው እሳቤ ነበር ወደዚህ መንገድ የመጡት። ጥሩ መጡ፣ ቆዩ። ከቆዩ በኋላ እንግዲህ ለውጡ መጣ። ለውጡ ሲመጣ ሁላችንም በልካችን ሁላችንም በቁመታችን ልክ ነው መቆም የምንችለው ኢትዮጵያ ውስጥ ሲባል ኦኬ እኛ የምንወክለው ቁመት አጭር ስለሆነ የቆምነው ግን ከረዣዥሞቹም በላይ ረዣዥም አድርገን ራሳችን አስበን ስንቆም ስለነበረ ይህን መዋጥ አንችልም ብሎ ወደ መቀሌ ተመለሱ። የሁሉ ችግር እስከ ዛሬ ድረስ እየተፈጠረ ነው። አሁን ይህን ያነሳው ለምንድን ነው? እውነት ወደ መገንጠሉ ሊመጡ አስቦ ነው አገር መሆን ቢታሰብስ ራሱ አገር እንዲኮን የሚያስችል ነገር አለ ወይ? ወይስ ዱሮ የሚሉት ትግራይ ትግርኛ የሚባለው ከኤርትራ ጋር አስተቃል አንድ ሀገር ውስጥ ተዋህዶ የመኖር ፍላጎት ኖሯቸው ነው? ወይስ ሁለት አገር ለመሆን የሚለውን ነገር ሳነሳ እኔ ምናልባት ይሄ ነገር እንደማይሆን እያንዳንዱ የቲፒኤልኤፍ ሊቃኖች ጠንቅቆ ያውቁታል። ዱሮም ተሞክሮ ውድቅ የሆነና ምንም ሳይያዝ የሚኮን ነገር ያልሆነ ከዚህ በፊትም በባለፈም አማራጮች ነበሩ። የዚህን ፍላጎት ያለው አካል ካለ መግፋት የሚቻልበት ሁኔታ ነበረ። ነገር ግን በትግራይ ኃይሎች በኩልም እንደማይሆን ስለሚታወቅ እሱም ብቻ ደግሞ ሳይሆን ኢትዮጵያን ትግራይ የሌላት ኢትዮጵያ ልትኖርም ስለማችል ዝም ብሎ አይደለም እነሱ በፈለጉ ወይ ደግሞ እነሱ በፈቀዱ ብቻ ሳይሆን ቀሪው ኢትዮጵያ ሕዝብም እንትን አለው። ኢትዮጵያ ማንነት ታሪኩ አንዱ ጽንሱ ትግራይ ነው። ትግራይ የሌለችበት ኢትዮጵያ ራሱ ኢትዮጵያ ሆኖ መኖር አይችልም። ይሄ ከሆነ ሪያሊቲው ለምንድን ነው ይህን ሀሳብ ያነሱት የሚለውን ነገር ሎክ አሁን አይደለም። በነገራችን ላይ እኮ የተነሳው ህወሓት እንደ ፓርቲ የህወሓት መሪዎችም ጀነራሎችም እኮ ትግራይን ሀገር የማድረጉን አጀንዳ በአደባባይ ነው ይዘውት የመጡት። አሁን ለየት የሚያደርገው ከኤርትራ ጋር ተባብረን ሀገር የመሆን እንቅስቃሴያችን እናፋጥናለን የሚል አይነት አጀንዳ መጣ እንጂ
ሀገሬ መሆኑ እኮ ለምሳሌ ጌታቸው ራሱ አሁን ወደ ፌዴራል መንግስት መጥተው ስልጣን የተቀበሉት ትግራይ ሀገር መሆን ካለበት እስከ ጥግ ድረስ ታገላለሁ ብለዋል። ይሄ በአደባባይ እየተቀነቀነ ያለ አጀንዳ ነውና አዎ አሁን እኮ የሻዕቢያን መምጣትን እሱንም እነሱን ቅድም እኮ አልኩ እኮ አማራጮችም ነበሩ ብያለሁ እኮ በፌዴራል መንግስት ጋር በነበረው ጦርነት ጊዜ ላይ ምናልባት ፌዴራል መንግስቱ የትግራይ ህዝብ ማብረት አለበት ብሎ በለቀቀበትና በወጣ ሰዓት ላይ ይዞ በቃ እኛ እስቲ ሀሳብ አለንና ይህን ሀሳብ ላይ እንዴት ህገ መንግስቱ የሚፈቅድ ነገር ስላለ እንዴት ትሉናላችሁ የሚለውን ሀሳብ ማቅረብ እኮ የሚቻልበት ሁኔታዎች ነበሩ። ነገር ግን ይሄን እንደማይሆን አቶ ጌታቸውን ብሎ ዶክተር ደብረጽዮን አይደለም የቀደሞቹ እነዛ እንትና እያሉ ጥሩ ቲንከሮቻቸው የሚባሉት እነሱ ስዩም እያሉ እነመለስ እያሉ እንደማይሆን ዝም ብላ አይደለም ሀገር የምትሆነው። ቅድም ብያለሁ፣ ሀገሩን ሊያኖር የሚችል ሀብት ሊኖረው ይገባል። ኤርትራም እኮ ዘላዚ ውስጥ የገባችው ነዳጁ ይወጣል ተብሎ ታስቦ ነበር። አልሆነም እሱ ነገር። እሱን እንዝለሉ። አሁን በዚህ ደረጃ ለማምጣት ለምን ፈለጉ የሚለው ነገር ላይ እኔ ይኸውልህ የትግራይ ህዝብን አይተህ ከሆነ ቲፒኤልኤፍ ያኔ በባለፈ በጦርነቱ ጊዜ 4 ኪሎ ሄደን እንቆጣጠራለን፣ ልክ ከነበረው ይዞታ እንመለሳለን። የነበረውን ደግሞ እያንዳንዱ ያውቃል። ያው ምንም እኮ ዝም ብለን እንትን ለማለት አይን ነገር ካልሆነ በስተቀር አዲስ አበባም በማን ተይዛ እንደነበረች ኢኮኖሚው ምንም እንቅስቃሴ ሁሉ ነገሩ የሚታወቅ ነገር አዲስ አበባ አይደለም አልፎ ተርፎ ቀሪ ሁሉም ክልሎች ውስጥ ምን እንደነበረ የሚታወቅ ነው። ለወጣቶቹ ሰብስቦ አሁን 4 ኪሎ ስንሄድ ይሄንን ነው መልሰን የምንይዘው የነበረውን ነገር አዲስ ነገር ስላልሆነ ህልም የሆነ ነገር የተሳለ ነገር ሳይሆን ከዚህ በፊት የነበረው አይት ህይወት ስለሆነ ሁሉም እሱን ስለሚያውቅ እየዘለለ መጣ። ከዛ በኋላ እንግዲህ የካሳጊታን ተራራ የሆነውን ነገር ያውቃሉ። እዚህ ከሸዋሮቢት ሲመለስ የተፈጠረው ነገር ያውቃሉ። አሁን ይህንን ነገር እንድ ቢባል በዛ ደረጃ የሚሄድ ያኛው አለ አይምሮ ውስጥ መመለሻው ላይ የተፈጠረው ነገር ማለት ነው። ስለዚህ አሁን አዲስ ነገር ነው። የትግራይ ብሔርተኝነት ለትግራይ ብሔርተኝነት አዲስ ግሪስ መቀየር ፈለጉ። ያ ግሪስ ምንድን ነው? ሀገር እንሆናለን። ሀገር እንድንሆን ነው። ሻዕቢያም ሀገር እንድንሆን ልታግዘን ነው የሚለውን ነገር ለምን ከዚህ ፊት የተከደበት ነገር ማንም አይመጣም ሆነንም ተመለስነውን እናቃለን ብሎ እንቢ ስለምብሏቸው ኦኬ አሁን ያኛው አይደለም እኛ 4 ኪሎም አይደለም 4 ኪሎ ራሱ ሌስ ኢምፖርታንት እንድትሆን ነው የምናረጋት እኛ የምንፈልገው ሀገርን መመስረት ነው የሚለውን ነገር አዲስ እሳቤ ግን አገር ለመመስረት አይደለም። በዛ ምክንያት ወጣቱን አነቃንቄ ይመጣሉ የሚለውን እሳቤ ይዞ ነው እንጂ ሀገር ዛሬ ሁኑ ቢባል እነሱ ያረቀቁት ይላል ህገ መንግስቱ ላይ ይላል ሀገር መሆን እንዳውስ ዛሬ በዚህ ህገ መንግስት ጭቅጭቅን በማያመጣበት መንገድ በዚህ ህገ መንግስት ሂዱ ቢባል አንደኛ ሀገር ወዳድ ትግራውያን አይቀበሉም። ሀገር ወዳድ ትግራውያን ብቻ አይደለም ቲፒኤልኤፍ ራሱ የማይቀበለውና ሊሆን የማይችል ነገር መሆኑን ጠንቅቆ ያውቃል። ነገር ግን አሁን የትግራይ ህዝብ ሞቢላይዝ ለማድረግና ለጦርነቱ ለማምጣት ሀገር መሆኛ ነው። የአሁኑ ጦርነት ደግሞ ሀገር ለመሆን ባለፈ 4 ኪሎ መቆጣጠር ነበር። የአሁኑ ግን ሀገር ለመሆን በሚለው ልባስ ለብሶ የመጣበት ይመስለኛል ማለት ነው። ደሬ ወደ አንተ ስመጣ ምናልባት እንግዲህ የሀገርነትኛ አጀንዳው ጀስት አደባባይ የወጣ ነው፣ አዲስ ነገርም አይደለም፣ በደንብ በግልጽ የሚቀነቀን ነገር ነው። አሁን ላይ ትግራይ እንደ ዲፋክቶ ስቴት ነው አሁን አክት እያደረጉ ያሉት። መሬት ላይ ያለው ነባራዊ ሁኔታ ከፕሪቶሪያው ሰላም ስምምነት ጋር የሚያገናኛቸው እነሱ እንደሚሉት ከፌዴራል መንግስቱ ጋር ማለት ነው የፕሪቶሪያው ሰላም ስምምነት ብቻ ነው። ያቺ ብቻ ናት የግንኙነት መስፈራችን። ከዛ ውጭ ከኢትዮጵያ ጋር ምንም ግንኙነት የለንም አይነት ነገር በአደባባይ ሲናገሩ እንሰማለን። ይሄ መሬት ላይ ያሉት ነገሮች እንደዛ አይነት ያመላክታሉ። አሁን ከኤርትራ ጋር የተጀመረው ግንኙነት አደባባይ ወጥቶ እንግዲህ ብርሃነ ከህወሓት በኩል ሄዶ ከኤርትራው ሰው ጋር የተገናኘው ሲናገር የሰማ ነው። ዛላምበሳ የተገናኘ ነው። ውስጥ ለውስጥ የነበረው ግንኙነት በአክቲቪስቶች በኩል ይሁን ተብሎ ነው ብሏል። ቃል በቃል ነው የተናገረው። አሁን አደባባይ ማውጣት ግንኙነቱ በራሱ ለምን አስፈለገ የሚለው ጉዳይ፣ ከዛ ደግሞ ይሄ የግንኙነቱ ዋና ዓላማ ደግሞ ትግራይን ሀገር የማድረግ ለዚህ ደግሞ ከኤርትራ ድጋፍ የማግኘት አይነት እንቅስቃሴ መሆኑ ሪሊ እውነትም እንደዛ ነው ወይስ ደግሞ በዚህ ይሄን አሳይተን ሌላ በጀርባ የምናሳካው አይነት ነገር አለ አይነት አካሄድ ነው? እንዴት ታያወዳሪ? እሺ፣ አመሰግናለሁ መርሻ። እንግዲህ ጋዜጠኛው አወል ሰይድ የተባለው ጋዜጠኛ
በነገራችን ላይ 24 ሰዓት ሙሉ ስለ ወያኔን እንዴት እንደሚጣላ ነበረ ፕሮፓጋንዳ ዘመቻ ሲከፍት የኖረው። ለምንድን ነው አለ እኔ በእድሜ የማውቀው ደርግን አይደለም ወያኔ ነው፣ ወያኔ ደግሞ ቁጥር 1 የኤርትራ ጠላት ነው ብሎ በጣም ሰፊ የሆነ ፕሮፓጋንዳ የሚሰራ ግለሰብ ነበረ። አሁን በእሱና ይሄ ደግሞ ብርሃን የተባለው እሱም ደግሞ ሌላ ጥላቻ ያለው ለኢትዮጵያ በጣም ጥልቅ ጥላቻ ያለው የቲፒኤልኤፍ አክቲቪስት ነው። ከእርሱ ጋር የተጀመረው ግንኙነት እንግዲህ ግንኙነትን ኖርማላይዝ ለማድረግ ወደ ቀደመው ግንኙነት ለመመለስ በአክቲቪስቶችና በአክቲቪስቶች መካከል፣ በጋዜጠኞችና ጋዜጠኞች መካከል እንዲሁም ደግሞ በኪነ ጥበብ ባለሙያዎች መካከል እርስ በርስ ግንኙነት የሁለትዮሽ ግንኙነት ተፈጥርና ከዛ ግንኙነቱ ቅርጽ እያያዘ ከፍ ማድረግ ይቻላል ነው። ዞሮ ዞሮ ሀገር የሚለው ነገር የትግራይ ብሔረተኝነት እንግዲህ ቲፒኤልኤፍ ጠፍጥፎ የፈጠረው ከዚህ ከደደቢት በረሃ ጀምሮ በነገራችን ላይ ምንጩ የእንግሊዝ የቅኝ ገዢዎች የፋሽስት ኢጣሊያ የእነሱ አጀንዳ ነው። ምንጩ ምን ነበረ? ልክ በዚህ በኤርትራ በእንግሊዝ በተያዘችበት ጊዜ አንድ አጀንዳ ነበረ። ይሄ ቆላው ፓርት ወደ ሱዳን እንዲሁም ደግሞ ምጽዋ ወደ ትግራይ ተካቶ ትግራይ የምትባል ሀገር ወይም ታላቋ ትግራይ የሚል ሀገር ይፈጠራል። ያው ደግሞ አሰብ ደግሞ ወደ ኢትዮጵያ የምትካተትበት ኦልሬዲ 3 ቦታ መከፋፈል የኤርትራን ቆዳ ስፋት 3 ቦታ የመከፋፈል አጀንዳ ነበር። ይሄ ታላቋ ትግራይ ከዛ ነው የመነጨው እና ወያኔ ያን አንግቦ ነው ወደ ትግል ሜዳ የወጣው እና ይሄ አጀንዳ ነዳጅ ጨርሶ ቆሟል። አሁን የትግራይ ብሔረተኝነት ነዳጅ ጨርሶ ቆሟል። ምክንያቱም ፍሬው ስንመለከተው ፍሬው አክሳሪ ነው። የትግራይ ህዝብን ወይም ደግሞ ትግራይን ወደ ድንጋይ ዘመን የመለሰ በጦርነት ውስጥ ተንበርካኪ ያደረገ ህዝብን የመከራ ተሸካሚ ያደረገ ነውና ምንም ፋይዳ የሌለው የፖለቲካ አይዲዮሎጂ ነው እና ይሄ አሁን ኦልሬዲ ነዳጅ ጨርሶ ቆሟል። ስለዚህ በአዲስ መልኩ ማንገቡ ለምን አስፈለገ ሲባል 2 ነገር በመላምት ደረጃ ማስቀመጥ እንችላለን። አንደኛው ፍጹም ተስፋ ከመቁረጥ የመነጨ እጅግ በጣም አውዳሚ የሆነ እሳቤን ወደፊት ማምጣት ነው። በቃ ፍጹም ተስፋ ቆርጠዋል። አሁን በኢትዮጵያ ፖለቲካ ውስጥ የሉም። ቁመናቸው በጣም ድንክዬ ነው። በመሆኑም በዚህ ተስፋ መቁረጥ ውስጥ እስቲ ዘወረስት ሴናሪዮ እናምጣ ብለው ይህን ሀገረ ትግራይ የሚለውን ነገር በጣም ቅዠት ተምኔታዊ የሆነ ሀሳቡን ወደፊት አመጥተዋል። ሊሆን የማይችል በርካታ እንግዲህ 90% ከኢትዮጵያ ከፌዴራል መንግስት በጀት የምትቀበል ራሷን ያልቻለች እጅግ በጣም የተመናመነ ተፈጥሮ ሀብት ያላት እንዲሁም ደግሞ በጦርነት ውስጥ ብዙ መስቅልቅል ውስጥ የገባችን ሀገር እንደ ሀገር እንሆናለን ብሎ በአደባባይ መናገር እኔ በፖለቲካ ካልኩሌሽን ትልቅ ድንቁርና ነው። እንዴት ነው ትግራይን አሁን እንደ ሀገር ማሰብ የምትችለው? ግን በስነ ልቦና ያላገገመ በጦርነት ውስጥ በጣም የደቀቀ ብዙ መሰረተ ልማት የሌለው በተፈጥሮ ሀብትም ከሌሎች ክልሎች እጅግ በጣም የባሰ ክልልን እንደ ሀገር መቁጠር እንደው ዝም ብሎ እንደው ፖለቲካን ካለማወቅ ወይም ከብሪተኝነት የመነጨ ድንቁርና ይመስለኛል። ይሄ አንደኛው ሀሳብ። ሁለተኛ ይህንን አጀንዳ ለማምጣት የፈለጉት እንደው ትግራይ እንደው መቀሌን ተፍጨርጭረን የስበት ማዕከል ማድረግ እንችላለን ወይ? ልክ አሁን ይሄ ሀገር የሚለው ሀሳብ ዞርስ ሴናሪዮ ወደ መድረኩ ስታመጣ እንዴ ይሄ ነገር እኮ ኢትዮጵያ የሚበትን እጅግ በጣም አደገኛ አጀንዳ ነው ተብሎ ትንሽ መቀሌን ልክ እንደ ስበት ማዕከል ወይም ደግሞ የፖለቲካ አቴንሽን እንድታገኝ የማድረጊያ ስልት ነው ይመስለኝ እንጂ ፕራክቲካሊ መሬት ላይ ስትመለከተው ይሄ ነገር በታምር ሊሆን የማይችል ነገር ነው። ኤርትራ ያው ሻዕቢያ ችግር የለበትም ትግራይን ሀገር ማድረግ፣ አማራ ክልልን ሀገር ማድረግ፣ ኦሮሚያ ክልልን ሀገር ማድረግ ለሻዕቢያ ችግር የለውም። ምክንያቱም እርስ በርሱ የሚሻኮት እጅግ በጣም የደከመ ኢትዮጵያን መመልከት ነው የሚፈልገው። ኢትዮጵያ እንደ አንድ ከቆመች ራሱ የሻዕቢያ የፈጠረው የኤርትራ ብሔረተኝነት አደጋ ውስጥ ስለሚወድቅ ይሄን ነገር በጣም ይፈልገዋል። እንግዲህ የዚህ ግለሰብ ይሄ ብርሃን የተባለው የቲፒኤልኤፉ ተወካይ ግለሰብ ኩታ ገጠም ብሔረተኝነት የሚያቀነቅኑት እነ ሳልሳይ ወያኔ፣ እነ ባይቶና፣ እነ ውናት የሚባሉ አሉ። እነዚህ ዛሬውኑ ትግራይ የምትባል ሀገር የሚል ቅዠት አላቸው። ዞሮ አሁን ይህን ስትመለከተው ምንም ወደፊት የሚያስኬድ ነገር አይደለም። ነገር ግን አጀንዳው እንደ አጀንዳ ወደፊት ማምጣቱ ምናልባት በሻዕቢያ ረገድ ያለውን ከኢትዮጵያ መንግስት ጋር ያለውን መቆራቆስ ካፒታላይዝ ለማድረግና የተወሰነ አድቫንቴጅ የተወሰነ ጭላንጭል ለማግኘት ስፔስ ለማግኘት የተወጠነ የፖለቲካ ሸፍጥ ይመስለኛል። የትግራይ ህዝብ ግን እንደ ህዝብ
እውነት ለመናገር አሁን ቀድሜ የነገርኳችሁ አሁን ምንድነው ልክ ፋሽስት ጣሊያንና እንግሊዝ ኤርትራን ለሶስት ከፍለው ምጽዋን ወደ ኢትዮጵያ ወደ ትግራይ አካተው ትልቋን ትግራይ የመመስረት አጀንዳ ልክ ሲያመጡ መጀመሪያ የተቃወሟቸው የትግራይ ሹማምንቶች ነበሩ እና ደንግጠው ነበር በወቅቱ። እንዴት ሀገረ ትግራይ የሚለውን አጀንዳ ስናመጣ ከትግራዮች መጀመሪያ የመረረ ቅዋሜ እንዴት እናገኛለን የሚል ሀሳብ አንስተው ነበር ፋሽስቶቹ ማለት ነው። እና የነዛ የፋሽስቶቹ ልጅ የሆኑት ቲፒኤልኤፎች ይሄን አጀንዳ ወደፊት ቢያመጡትም የትግራይ ህዝብ ሀገር ወዳድ በጣም ሰፊ ሀገር ወዳድ የትግራይ ህዝብ ይሄን ነገር አምርሮ የሚቃወም ነው የሚመስለኝ። አይደለም እንደ ትግራይ ተገንጥለ ኢትዮጵያና ኤርትራ ራሱ በአንድ ካልቆሙ ሰርቫይቭ የሚያደርጉበት የፖለቲካ ኢንቫይሮንመንት እየመጣ ነው በዓለም ላይ። አይደለም ትግራይ ብቻዋን ሆና ኢትዮጵያና ኤርትራ በአንድ ላይ ካልቆሙ፣ ኬንያንም አክለው ሱዳንም አክለው በአንድ ካልቆሙ በዓለም ላይ ሰርቫይቭ ለማድረግ ራሱ እንደ ሀገር ለመኖር አስቸጋሪ ሁነት ውስጥ እየገባ ነው። ለዚህ እኮ ነው አውሮፓ ዩኒየን የምትለው እንዲህ ቀጠና የሆኑ ትብብሮች አሁን ኢኳስ ስትላቸው ኢኳሶች የተለያዩ ሀገሮች አንድ ላይ ሆነው በአንድ ቪዛ ሁሉ የመጠቀም ሁኔታ ተፈጥሯል። አይደለም ተገንጥለ ማለት እና የዓለም የፖለቲካ አሰላለፍ አንዲትን በጣም ኩርማን የምታክል ሀገር ለማድረግ አይደለም እንደ ሀገር ራሱ በአንድ ለመቆም እጅግ በጣም በጣም አስፈላጊ የሆነበት ሁናቴ ነው። እንደ ሀገር አይደለም ከጎረቤት ሀገር ጋር ራሱ በአንድ ላይ ካልቆንክ የምጠፋበት ዘመን እየመጣ ነው እና የፖለቲካን ካለማወቅ የመነጨ ድንቁርና ነው ይመስለኝ። መልካም አማን፣ አንድ ሀሳብ ላንተ ጨምር ድል ስጥ። ምናልባት አሁን ያለው ትግራይ ክልል ውስጥ በህወሓት መካከልም የተፈጠረው ክፍል ወደ ህዝባዊ ክፍል የወረደበት ሁኔታ መኖሩን ራሳቸው ሲናገሩ እንሰማለን። ይህን ሁኔታ ሀገር እንሆናለን በሚል መቀልበስ እንችላለን ብለው ሊሆን ይችላል የሚል ነገር አንተም በተወሰነ መልኩ ያነሳው ነገር አለ። ግን ሌላ ደግሞ የሚነሳ ነገር አለ። ቀድሞውንም ለምሳሌ ሻዕቢያና ህወሓት የጋራ የትጥቅ ትግል ታሪክ ያላቸው ትግራይ ትግርኛ የሚል ነገር ፕሮጀክት ያላቸው እንግዲህ ትግርኛ ተናጋሪ ኤርትራና ትግራይን አንድ ሀገር ማድረግ የሚል ነገር ምናልባት ትግራይን ሀገር ሆና ከዛ በኋላ ኤርትራና ትግራይ በፌዴሬሽን ወይም ደግሞ ጀስት እንደ የተለያዩ ግን እንደ አንድ ሀገር መቀጠል የሚችሉበት ሁኔታ ወጥ ነው ቢሆንስ የሚሉ ሰዎችም አሉ። እነሱስ እንዴት ታያለህ? የሚሆንበት እድል የለም? መልካም። መጀመሪያው ይሄ ሀሳብ ትግራይ አካባቢ ያለውን ስሜት አንድ የጋራነትን ለመፍጠር ነው ወይ የሚለውን ነገር እርግጥ ነው ቲፒኤልኤፍ ምንድን ነው መሰል የሚያደርገው በካድሬዎቹ ጫናና ሁለት ሀሳብ የለም እነሱ በሚሉት ትግራይ ክልል ውስጥ የሚፈልጉት አይነት ነገር ሁልጊዜ አንድ ሀሳብ ብቻ እንዲኖር ነው የሚደረገው። አንዱ ሀሳብ ግን ምንድን ነው አሸናፊ ሆኖ ምናምን ሳይሆን በቲፒኤልኤፍ እና በቲፒኤልኤፍ ባለው መዋቅር በኩል የሚለቀው ለማህበረሰቡ ሁሉም ማህበረሰብ ወደደም ጠላም ያን ሀሳብ ነው ልክ ብሎ መቀበል እንዳለበት ነገር ነው እንጂ እርግጥ ነው የማይናቅ ቁጥርና የትግራይ ህዝብ እኮ ቅድም አንስቼልሃለሁ ከኢትዮጵያ ተገንጥሎ እንዴት ተብሎ ነው ሊኖር የሚችለው? አገር እኮ ታሪክ አለው እኮ ኢትዮጵያ ብቻ ኢትዮጵያስ ያለ ትግራይ እንዴት ሆና ነው መኖር የሚችለው? ይሄ በጣም የተጣበቀ ዝም ብሎ ማንም ብድግ ብሎ ሊፈታው የሚችልና ሊያለያይ የሚችል ነገር አይደለም። ነገር ግን ይሄንን መግፋትና መከራከር የሚቻልበት ሁኔታ አለ ወይ ትግራይ ክልል ውስጥ? የለም። በቃ ቲፒኤልኤፍ ለትግራይ ህዝብ የሚያስበው ነገር ሁሉ ቅዱስ ነው፣ ወደድክም ጠላህም ይሄንን መውሰድ አለብህ ልክ ነው የሚለውን ነገር አድርጎ ስለሚያመጡ ነው። በዛ ነው ወደ አንድ መግባባት ወይ ደግሞ ከዚህ በፊት የነበረውን በመሃላቸው የነበረው ሽኩቻ ለማጽያ ይጠቅመናል የሚል ነገር አድርጎ ነው ይህን ጉዳይ ያመጡት። በጣም መሰረታዊ ነገር ግን አንተ ሁለተኛ ላይ ያነሳው ጥያቄ ነው። ምናልባት ኤርትራና ትግራይ በኮንፌዴሬሽን ብሎ በፌዴሬሽን ብሎ በሆነ ነገር አብረው ሊኖሩ የሚችሉበት ነገር ይኖራል ወይ? ስሪታቸው እሱ ነው ወይ? የመጀመሪያ ነጥለው እንግዲህ ይኸውልህ ሁለቱም ሰው አልተቀየረም። ሁለቱ የፖለቲካ ፎርስ አልተቀየረም። በዛም ያለው ሻዕቢያ ነው፣ በዚህም ያለው ቲፒኤልኤፍ ነው። ሻዕቢያና ቲፒኤልኤፍ መካከል የነበረው ስለ ልቦና ምንድን ነው ነው ብለው ጀመራ መታየት ያለበት። የላኪና የተላላኪና የጌታና የሎሌ ነው የነበረው። ይሄን ይቀበላሉ ወይ በትግራይ በኩል ያለው ኃይል? ዝም ብሎ እኮ አይደለም እኮ ሻዕቢያዎችም በባለፈ ጦርነትም እስከ መበቀል ድረስ የሚመጡትና ስቆጮ የኖሩትም እኛ ተሸክመን 4 ኪሎ ድረስ የወሰድናቸው በእኛ ታንክ ይዘናቸው ይሄድ ነው
በኋላ ዞሮ እንደዚህ ያስደረጉን የሚለውን ነገር እኮ ነው እኮ። እነዚህ ደግሞ ምን ተዋግቶ ሲያቃሉ ምን ሰርቶ ሲያቃሉ እኛ አይደለም ወይ ከደርግ ጋር ስንዋጋ ይኖር ነው ብሎ ብዙ ነገር ያነሳሉ። እስከ ሽሬ ጦርነት ዘመን በፊት ድረስ ቲፒኤልኤፍ እዚህ ግባ የሚባል ሚና እንዳልነበረው የደርግ ትግል ላይ ነው የሚያነሱት ማለት ነው። እርግጥ ነው ብዙ ደርጎች የጻፉትም ይህንን ነው፣ ጊዜያችን የጨረስነው ከሻቢያ ጋር ስንዋጋ ነው በሚለው ነገር ማለት ነው። ኤኒዌይስ ይሄ የሚያሳየው አንዱን የበላይና አንዱን እንደበታች ግንኙነቱም እንደዛ ነበረ። ለዛም ነው አንዳንድ እንትኖች ያነሳሉ። በኋላ ኢሳያስ ኢትዮጵያን ፕሬዝዳንት ሆኖ እንዲቀጥልም ተፈልጎ ነበረ። ነገር ግን እምቢታው ግፊት የነበረው ከህወሓት አካባቢ ነው የሚለው። ለምን አብሮ ከኖሩ ያ ግንኙነት አንዱ የበላይና አንዱ የበታች ሆኖ የሚቀጥሉበት ነገር ስላለ እሱን ላለመቀበል ፍላጎት ጭምር ነው። እነዛ እናንተ ነፃ ሀገር ነው ለኤርትራ ህዝብ ነፃ ሀገር ልትመሰርቱ የታገላችሁት ይህንን እውን ልታረጉ ይገባል በሚል ነገር ገፋናችሁ የሚል ነገር እንሰማለን ከቲፒኤልኤፍ አካባቢ ማለት ነው። ግን ግልባጩ ስናስብ እውነት ቲፒኤልኤፍ ለትግራይ ለኤርትራ ህዝብ አስቦ ነው ነፃነትን አስቦ ነው ወይስ እዚህ ከቆያችሁ እና የእኛ ሚና ሁለተኝነት ነው እናንተ አንደኝነቱን ነው የምትይዙት፣ ይህን ደግሞ መቀበል አንፈልግም የሚል ነገር ኦኬ። ይህ ስለ ልቦና ካለ አሁንስ የአሽከርነቱ ሚና ሊወጡ ነው ወይ የሚሄዱት? ግንኙነቱ እንደዛ ከሆነ ሁል ጊዜ የሻቢያ ኃይል አዋቂ የበላይ የሚሆንበት ፖለቲካል ሲስተም ውስጥ ቲፒኤልኤፍ ኃይሎች ከገቡ የጀሌነት ሚና ነው የሚኖራቸው ማለት ነው። ስለዚህ እሱ የሚመስለኝ ነገር የለም። የማህበረሰብን አይደለም ማውራለ የፖለቲካ ፎርሱ መካከል የነበረው ስነ ልቦና የበላይና የበታች እንደሆነ ይህ ምንም ችግር የሚታወቅ ጉዳይ ስለሆነ እሱ ሊሆን የሚችልበት እድሉ ጠባብ ነው ማለት ነው። አመሰግናለሁ። ሁለተኛው ጉዳያችን ቤተሰቦቻችን ከህወሓት ጋር የተገናኘ ጉዳይ ነው። እንግዲህ ህወሓት ኤርትራ ተወላጆች በጅምላ የታፈሱ ነው የሚል ነገር ተነስቶ ነበረ። ከዚሁ ጋር ተያይዞ ያው እንግዲህ ምንድን ነው አንድ ሀገር ውስጥ ያው ሁለት ሉዓላዊ ሀገር ነን፣ ወደድንም ጠላንም። ኢትዮጵያ የጋራችን ኤርትራ የግላችን የሚል ካሁን በኋላ ያ መፈክር አይሰራም። እንግዲህ ህግና ስርዓቱን በጠበቀ መልኩ ያው ዜጎች ትሪት መደረግ አለባቸው። ነገር ግን አብዛኛው የኤርትራ ወንድሞቻችን እውነት ለመናገር ኢትዮጵያ ውስጥ አዲስ አበባ ሲኖሩ እንደ ሌላ ዜጋ አይደለም የሚኖሩት፣ ልክ እንደ ኢትዮጵያ ዜጋ የሚኖሩት እና እንደዚህ አይነት አሁን መረር ያለ ግንኙነት በሚፈጠርበት ጊዜ በሁለቱ ሀገራት መካከል ጉዳዮችን ሸምቀቆችን ጠበቅ የማድረግ ሁናቴ የሚጠበቅ ነገር ነው። የመመርመር ወደ ካምፕ መመለስ ትክክለኛ በዜግነት ህግ መሰረት በኢሚግሬሽን ህግ መሰረት መተዳደር አለባቸው እንደ ማንኛውም ዜጎች። ልክ እንደ አንድ ኬንያዊ ወይም ኡጋንዳዊ ኢትዮጵያ ውስጥ የሚኖርበት ጊዜ ትሪት የሚደረግበት መንገድ አለ፣ ስርዓቱን በጠበቀ መልኩ ማለት ነው። ይሄ ባይሆን ጥሩ ነበረ። ያው ሁለት ወንድማማቾች አገር ናቸው፣ ሁለቱ ወንድማማች ነን። ነገር ግን ፖለቲካ ውስጥ ፖለቲካ በግብረ ገብነት መለኪያ አይለካም። ፖለቲካ የሚለካው በምንድን ነው? በብሔራዊ ጥቅም ነው። የግብረ ገብነት መለኪያ ፖለቲካ ውስጥ አይሰራም። ወንድሞቻችን ጎረቤቶቻችን ስለሆኑ ካምፕ ውስጥ አይግቡ ወይም ደግሞ ልክ በኢሚግሬሽን ህግ አይተዳደሩ የሚል የፖለቲካ ቀኖና የለም እና በዚህ መሰረት ያው እንግዲህ መንግስት ፊልተር እያደረገ ወደ አስፈላጊውን እርምጃ ቢወስድ የሚጠበቅ ነው እና የኤርትራ አክቲቪስቶች ትንሽ ጫጫታ በጣም አብዝተዋል። ምክንያቱም አዲስ አበባ ውስጥ ኢትዮጵያ ውስጥ ያሉትን የኤርትራ ተወላጆች ላይ አፈሳ እየተካሄደ ነው የሚል ነገር ነው። ዞሮ ዞሮ ከዛ አንጻር ከፖለቲካው አጀንዳ አንጻር ከመካረሩ ከውጥረቱ አንጻር እነዚህ ነገሮች ሲሪየስሊ ቢያዙ እኔ ተኮናኝ መሆን የለበትም ይመስለኛል መንግስት። ኦኬ፣ አመሰግናለሁ። ምናልባት እዚህ ላይ እኔም አንድ አጭር ሀሳብ ልጨምረ። እንግዲህ በዛኛው ወገን እየተባለ ያለው ሉዓላዊ ሀገርን አፍርሰን ሌላ ሀገር እናዋልዳለን እየተባለ ነው ያለው። ዝም ብሎ በድብቅ የተወራ ነገር ሳይሆን ኤርትራ ትግራይ ሀገር እንድትሆን ማንኛውንም ድጋፍ ለማድረግ ዝግጁ ነች። ይሄ የተባለ ባለበት ሰዓት ላይ እርግጥ ነው እዚህ ያለው ኤርትራዊ ተሰዶ ነው መጣው። አንድ ሊትራሊ ሊገባን የሚችለው ነገር ስደተኛ ነው። ስደተኛ እዛ ያለውን ሲስተም ጠልቶ ነው የመጣ ማለት ነው። ያ ማለት ግን ሙሉ ለሙሉ እዚያ ስደተኞች ውስጥ ሙሉ ሌሎች ኃይልም ተዘንቆ ላይገቡ ይችላሉ ብሎ ማመን ግን አይቻልም። በዛኛው ወገን አገራችሁን እናፈርሳለን፣ አፍርሰን ሌላ ሀገር እናዋልዳለን የሚል አቋም ይዘናል እየተባለ ከዛ አካባቢ የሚመጡ ሰዎችን ሁሉም ንጹዎች የዚህ ሀሳብ ተቀባይና ተሸካሚ አይደሉም ብለን ማሰብ የዋነት ነው የሚሆነው። ስለዚህ ምንም ህዝብ አንድ ህዝብ ነው። ብዙ ጊዜ አውርተናል። አንድ ተመሳሳይ ሃይማኖት፣ ተመሳሳይ አኗኗር፣ ተመሳሳይ ስነ ልቦና ያለው ማህበረሰብ ነው።
ይህም ባልካደ ሁኔታ ነገር ግን ይህም ሀገር ነውና የዚህ ተባባሪ ይሁኑ አይሆኑ የምናውቀው ነገር እስከሌለ ድረስ የሆነ ቦታ ላይ ሰብሰብ ብሎ በካምፕ እንዲኖሩ ማድረግ ምንም ኃጢአትነት የለውም። ይህንን መደረጉ ኃጢአት ነው ብሎ የሚናገር ካለ እሱ ሌላ አገር ስላለው ነው። እዚህ ላለው ሰው ግን አገሩ ይሄ ስለሆነለት ቤትን አቃጥላለሁ እየተባለ እየተዛተብኝ ከዛ አካባቢ ኦኬ አናውቆም ከዛ ክብሪቱ ከዛ ሊለኮስ ይችላል ወይ እዚህ ውስጥ ሊለኮስብኝ ይችላል። ግን የሚፈርሰው የሚቃጠለው ቤት ነው። ስለዚህ መከላከል የሚታረገውን ማንኛውንም አይን ነገሮች ከውስጥ የሚደረገው ነገሮችን ለመከላከል የሚታረገውን ነገር ማውገዝ እኔ ምናልባት ሁለተኛ ሀገር ካለክ ነው እንጂ ይሄን ሀገሬ ነው ብለ የምታስብ ከሆነ እኔ ኃጢአትነቱ አይታየኝም። ይሄን ስንል ግን ወንድም ህዝብ ነው መገፋት የማይገባው ነገር ይፈጸምበት እያልን አይደለም። ያ እንዳለ ሆኖ ነገር ግን ጥንቃቄ ማድረጉ አስፈላጊ ነገር ነው ማለት ነው። አመሰግናለሁ። ደሬ ወደ አንተ ስመጣ እንግዲህ የህወሓት ጉዳይ ምርጫ ቦርድ የሰጠው የ3 ወር ዕድሜ ሊያበቃ 2 ሳምንት ነው የሚቀረው። ግንቦት መጨረሻ ሳምንት ላይ ያበቃል። ያ ማለት ህወሓት እንደ ፓርቲ አይታወቅም ማለት ነው ከህግ አንጻር። ስለዚህ ይሄንን አልቀበልም ዳግመኛም አላመለክትም አይነት ነገር ነው እያለ ያለው። ይሄ ካልሆነ ደግሞ አደገኛ አደጋ ነው ይዞ የሚመጣው እያለ ነው። እንግዲህ ምርጫ ቦርድ ይሄንን የሰጠው ጊዜ ካሳለፈ ይመጣል እያለ ያለው አደገኛ ነገር ምን ሊሆን ይችላል ብለህ ታስባለህ? እሺ እንግዲህ አሁንም መጀመሪያም የተዋየንበት የህወሓት አክቲቪስቱ ስለ ሀገረ ትግራይ ያነሳው ምናልባት ያ አጀንዳ የዚህ አካል ይመስለኛል። ራሱ አሁን በኋላ ላይ ፓርቲው ይሰረዛል፣ ከተሰረዘ ደግሞ ሌላ የፖለቲካ አሳለፍ ይፈጠራል የሚለውን ነገር እሱ በሀገረ ትግራይ እንደ አርጩሜ በመጠቀም መንግስት ላይ ጫና ለማሳደር ያሰበ ይመስላል። ዞሮ አንድ መረጃም አይቻለሁ። አሁን ምንድነው እነ ጌታቸው ረዳ አዲስ ፓርቲ ሊያቋቁሙ ነው የሚል ነገር ወጥቷል። ትግራይ ውስጥ ሌላ አዲስ ፓርቲ የሚል ነገር አይተናል በህወሓት ፋንታ እና ህወሓት ለ50 ዓመታት የትግራይ ህዝብ አሻራ ያረፈበትን ፓርቲ እሱን መፋቅ ማለት የትግራይ ህዝብን ዲናይ ማድረግ ነው የሚል መረር ያለ መግለጫ ነው ያወጣው። ለግማሽ ክፍለ ዘመን ሙሉ ማለት ለትግራይ ህዝብ ምን እንዳመጣ እንግዲህ ህወሓት ያው ግብሩ ያሳያል። መሬት ያለው ነገር ማየት ነው። ህወሓት ለትግራይ ህዝብ ምን አመጣ? የኢኮኖሚ ጉስቁልና፣ ስደት፣ ፖለቲካዊ ውክልና በጣም የኮሰሰ ብዙ ነገሮች የብሔር ፖለቲካን ኢትዮጵያ ውስጥ ሁሉም ልቦና ላይ እንዲያደርና ኢትዮጵያ ውስጥ እንደ ሀገር እንዳንቆም የዜግነት ፖለቲካ መሸማቀቂያ እንዲሆን አሁን ደግሞ ያሉትን የፖለቲካ ምስቅልቅሎች የወለደው ቲፒኤልኤፍ የተከተለው የፖለቲካ መስመር ነው። ስለዚህ የኃጢአታችን አዳም ወይም ደግሞ የኃጢአታችን በሀገር ደረጃ አሁን የብሔር ፖለቲካ የተፈጠረው እንዳለ ምስቅልቅል ዋናው ፈጣሪው ቲፒኤልኤፍ ነው። ከቲፒኤልኤፍ በኋላ በግብር የሚመስሉት የፖለቲካ ኃይሎች ከየብሔሩ ተፈልፍለዋል እና ዞሮ ይሄ የፖለቲካ ፓርቲ እንግዲህ ምንድን ነው እንትኑ አለቀ። ሼልፍ ላይ ነው የሚባለው፣ ሼልፍ ላይ ነው አለቀና እንግዲህ መቃብር አፋፍ ላይ ደረሰ። ሁሉም ነገር የተፈጥሮ እንትን አለው፣ እድሜ አለው፣ ተፈጥሯዊ ሞት አለው። ተወለደ፣ ደደቢት ላይ ተወለደ፣ ኖረና በሕክምና ሲረዱ ቆይተው እንደሚባለው እንግዲህ ቲፒኤልኤፍ ሊያሸልብ ወራት ቀርተውታል የሚል ነገር ነው። 2 ሳምንት ከሳምንታት በኋላ እንግዲህ የምርጫ ቦርድን የፖለቲካ ቁርጠኝነት የፌዴራል መንግስቱን የፖለቲካ ቁርጠኝነት የሚለካበት ነው። ልክ እንደ ቴርሞሜትር የሚለካበት ነው። ቲፒኤልኤፍ እያስፈራራ ነው። አደገኛ ነገር ይከሰታል እያለ ነው። ይህ አደገኛ ነገር ምን ሊሆን ይችላል? እስቲ በስፔኩሌሽን እናስቀምጠው። አንደኛው አደገኛው ነገር ጦርነት ማወጅ ለቲፒኤልኤፍ አሁን ሆነ ለመናገር ቅንጦት ነው ማለት ብርቅ ነው። አሁን የሚያደርገው ነገር አይደለም። ምክንያቱም ጦርነት ዝም ብሎ አይታወጅም። ከ4 ኪሎ ቀለብ እየተሰፈረልህ እንዴት ነው ጦርነት የምታውጀው? ጦርነት ከማወጅ ይልቅ ምን ሊያደርግ ይችላለሁ? አሁን ሊያደርግ የሚችለው የከፋው ነገር ከሻዕቢያ ጋር ያለውን ግንኙነት የበለጠ ስጋ እንዲለብስ ማድረግ ነው። ከሻዕቢያ ጋር ያለው ግንኙነት ስጋ ከለበሰ ደግሞ ለፌዴራል መንግስቱም ወይም ለሀገሪቱ ትሬት ወይም ደግሞ የራስ ምታት ሆኖ መቀጠል ይችላል። ምክንያቱም በሎጂስቲክ ደረጃ ቢያንስ ሻዕቢያ እንኳን አቅም ባይኖረው ከግብፅ እየተቀበለ በሻዕቢያ ልክ እንደ ኮሪደርነት አገልግሎ ቲፒኤልኤፍን የማጠናከርና የማደራጀት ሁኔታ እና በኃይል ውስጥ የመኖር በፖለቲካውን ማመሰቃቀል ሊሆን ይችላል። ሌላው መዘዙ የከፋ የሚለው
በአንድ ግንባር ጦርነት ሊከፍት ይችላል። ማለት አንድ ግንባር ስልህ ሳሳ ያለ ግንባር ፉል ስኬል ባይሆንም የሆነ ጠባጫሪነት ግጭት መፍጠር። ሶስተኛ ሊሆን የሚችለው አማራ ክልል ካለው ከፋኖ ኃይል ጋር ምናልባት ከቲፒኤልኤፍ ጋር ታክቲካል አሊያንስ መፍጠር ለሚችል ፈጥራለሁ ብሎ ለሚያስብ ከማንኛውም ኃይል ጋር ለመስራት በአደባባይ ሊናገርም ይችላል፣ ወይም ደግሞ መስራትም ሊጀምር ይችላል። ካገኘ ታክቲካል አሊያንስ ሊፈጥር የሚችል ከህወሓት ጋር ሊፈጥር የሚችል ከፋኖ አደረጃጀቶች ውስጥ ካለ ከዛ ውስጥ ጋር ፈጥሮ ፋይቲንግ ውስጥ ሊገባ ይችላል። እና አማራጮቹ ዞር ሴናሪዎቹ ሰላማዊ ሲሆኑ ግጭት ነው ሊሆኑ ይችላል። እና ግጭቶቹ ደግሞ ደረጃ አላቸው። በፉል ስኬል ደረጃ ባይሆንም ኤጀንቶችን በመፈልፈል ቲፒኤልኤፍ የተወሰነ የፖለቲካ ቴምፖውን ሊያዳምጥ ይችላል። ከበስተጀርባ ያው ሻዕቢያ አለ፣ ከሻዕቢያ ጀርባ ደግሞ ግብጽ አለች። እነዚህ ኃይሎች ተቀጣጥለው ኢትዮጵያ ውስጥ ያለው የግጭት አባላ ወይም ግጭት ውስጥ ያለው ነገር እንዲራዝም ያደርጋል። እዚሁ ላይ ግን በጣም ማስመር ያለብን በእርግጥ የምርጫ ቦርድ ቲፒኤልኤፍን ይሰርዘዋል ወይ? እሱ መጠየቅ አለበት። በእርግጥ ይሰርዘዋል ወይ? ምክንያቱም ሲሰርዘው ሊመጣ የሚችለውን ኮንሲኩዌንስ ታሳቢ አድርጎ በዛ እርምጃ ውስጥ ይሄዳል። ከሄደ በቃ ቲፒኤልኤፍን ታሪክ ለማድረግ ቆርጦ ተነስቷል ማለት ነው። አሁን እሱ ምርጫ ቦርድ ቢያደርግ መንግስት ነው እንግዲህ ትእዛዝ የሰጠው ለምርጫ ቦርድ አዋጅ ተሻሽሎ ምናምን ነው። መንግስት የሰጠውን ትእዛዝ ተከትሎ እንግዲህ ለህወሓት ማድረግ ያለበትን ነገር እንዲያደርግ በማስጠንቀቂያ ሲወተቡት ቆይተዋል። ይህን ካላደረገ አሁንም የምርጫ ቦርድ ጣፋንታ ወይ ሰርዣለሁ ማለት ነው ወይ ከመንግስት ይመጣለትን አቅጣጫ መቀበል ነው ሊሆን የሚችለው። አሁን ከዛ ውጭ መሆን ይችላል በአንተ እይታ? ትክክል፣ ቆንጆ ሀሳብ ነው። አሁን ለምሳሌ የጊዜ አስተዳደሩን ስትመለከት ጊዜ አስተዳደሩ ላይ መፈንቅለ መስተዳደር ያደርጋል ብለህ ታስብ ነበር? አደረገ እኮ መፈንቅለ መስተዳደር የፈለገውን እርምጃ ወሰደ፣ ማህተብ ቀማ፣ ቢሮዎችን ሰባበረ። ትንሽ የልብ የተሰማው አሁን ቲፒኤልኤፍ ቀና ያለው በቃ ጊዜ አስተዳደሩን በኃይል አንበርክኬ ስልጣን በእጅ ያስቀምጫለሁ፣ አሁንም ኃይልን ተጠቅሜ የፌዴራል መንግስቱ ማንበርከክ እችላለሁ የሚል ነገር ነው አሁን እያሰበ ያለው። ስለዚህ ሊያደርግ የሚችለው አማራጭ አልኩ ዞር ሴናሪዮ እንግዲህ ሶፍት ፓወር፣ የፌዴራል መንግስቱ ሶፍት ፓወር ሊጠቀም ይችላል። የትግራይ ህዝብ ሰለባ ቢሆንም ውስጥ ያለውን ችግር ወይም ደግሞ የነጌታቸውን ረዳ አርጩሜ ሊጠቀም ይችላል መንግስት። የነጌታቸው ረዳ አርጩሜ አንደኛው ምንድን ነው? ቲፒኤልኤፍ ላይ ቅዋሜ ያለውን ወይም ደግሞ ቅያሜ ያለውን የማህበረሰብ ክፍል የማደራጀት እና አገንስት ቲፒኤልኤፍ ትግሎች እንዲጀምሩ ማድረግ። ቅድም ያልኩት ደግሞ እነጌታቸው ረዳ ደግሞ በአዲስ የፖለቲካ ፓርቲ ሊመጡ ይችላሉ። ቲፒኤልኤፍን የሆነ ብዥታ መፍጠር፣ ትግራይ ውስጥ ያለው የፖለቲካ አሳለፍ ብዥታ ለመፍጠር እና ሊያደርግ የሚችለው የነ ደብረጽዮን ቡድን በቃ በአደባባይ የኃይል እርምጃዎችን መውሰድ ነው። የኃይል እርምጃዎችም ወደ ምን ያስኬደዋል ነው? አማራ ክልል ገብቶ ጦርነት ይከፍታል? አይከፍትም፣ ሊከፍት አይችልም። በመሀል ሌላ ሶስተኛው አማራጭ ሊጠቀም የሚችለው የዲፕሎማቲክ ማህበረሰቡን ትግራይ ውስጥ ከፍተኛ የሆነ ማህበረሰባዊ ቀውስ እየተፈጠረ ነው። የፌዴራል መንግስቱ የትግራይ ህዝብ ላይ ልክ እንደ በፊት እንዳለ በጦርነቱ ላይ ጄኖሳይድ አውጇል ብሎ የአፍሪካ ህብረትን ወይም ደግሞ ውጭ ያሉትን የዲፕሎማቲክ ኃይሎችን ፌዴራል መንግስቱ ላይ ጫና እንዲያሳድርና የፕሪቶሪያ ስምምነት የሚላት በፕሪቶሪያ ስምምነት መሰረት የቲፒኤልኤፍ ኢንተረስት እንዲጠበቅ የሚለውን ነገር እሱንም ሊጠቀም ይችላል። የሶፍት ፓወር ማለት ነው። ከሌላ አማራጭ የለውም። መልካም አማኑ ዳንተ ስመጣ እንግዲህ 15 ቀን ሲቀረው ነው ይህንን ከሰጣችሁ ይሰጡ ካልሆነ አደገኛ ነገር ይመጣል የሚል መግለጫ ይዞ ወጣው ህወሓት። እንግዲህ በዚህ 15 ቀን ለምርጫ ቦርድ አሳውቁ፣ ጠቅላላ ጉባኤ አድርጉ፣ ነገሮች ይስተካከላሉ ተብሎ አይጠበቅም። ጊዜውም ይበቃ አይደለም። አሁን ያሉት ሁኔታዎችም እሱን የሚያመላክቱ አይደሉም። ህወሓት አደገኛ ሁኔታ ይመጣል ሲል ወደ ጦርነቱ እንገባለን ማለቱ ነው ወይስ ደግሞ ሌላ ነገር ሊሆን ይችላል ወይ? የፌዴራል መንግስት ውስጥ በዚህ ውስጥ ምን እርምጃ ሊወስድ ይችላል ብለህ ታስባለህ? ጥሩ እንግዲህ ህወሓት ቀጥተኛ ጦርነት ይገባል ብሎ ማሰቡ ትንሽ የሚከብድ ነገር ነው። ነገር ግን ጦርነቶች እንዲፈጠሩ ነገሮችን ሊያደርግ ይችላል። ለምሳሌ አሁን ቅድም ደረጃ ያነሳውና ውሃ ሊቋጥር የሚችለው ነገር ምንድን ነው? ጀነራል ታደሰ ወደ ስልጣን ሲመጣ ከተሰጡ ስራዎች ውስጥ አንዱ ሂድና ከሻዕቢያ ጋራ የማይሆን ግንኙነት እያደረጉ ያሉትን አርም እሱን አስተካከል ነው ተባለው። ስለዚህ አደገኛው እንግዲህ ከሚባሉ ነገሮች ውስጥና ፌዴራል መንግስትን አስገድድበታለሁ ብሎ ከሚያስባቸው ነገሮች በጣም ይፋ በወጣ ሁኔታ
ከሻቢያ ጋር የጀመረውን ነገር አጠናክሮ ይቀጥላል። እዛ አካባቢ በጣም መስመር ያለፈ ወታደራዊ ግንኙነት ምን ሊመስል የሚችል ነገሮችንም ሊያደርግ ይችላል። ይሄ ነው አደገኛ ነገር እያለ ያለው። ይሄ ለምን ይጠቅመዋል? ቀጥታ መንግስት የግድ የሀገሪቷን ሉዓላዊነት መጠበቅ ግዴታ ስላለበት ለእርምት እንዲሄድ በራሱ ጊዜ እየጠራው ነው ማለት ነው። ዝም ብለህ አታይም። ሌላ አገር የሀገርን ሉዓላዊነት ጥሶ ገብቶ እንደ ልቡ እንደፈለገ ሲንቀሳቀስና ኦልሬዲ አሁን ኢትዮጵያና ኤርትራ በሰማይም በምድርም ያላቸውን ግንኙነት አቋርጧል። ስለዚህ ይህንን በምድር ግንኙነቶችን በጣም ይፋ በወጣ የሚቀጥል ግን ከሆነ ይህንን ማረምና ማስቆም ግዴታው ስለሆነ የፌዴራል መንግስት ይህንን ለማስቆም እንዲንቀሳቀስ ሊያስችል የሚችል አይነት ግንኙነቶችን ይጀምራሉ ማለት ነው። ይሄ ይመስለኛል። ይሄ ደግሞ ኢሚዲየትሊ ወደ ጦርነት እንድንገባ ሁኔታዎችን ሊፈጥር ይችላል ማለት ነው። አሌስ በችለተኝነት የሚታይ ከሆነ ኢትዮጵያና ኤርትራ ድንበር የቱ ጋር ነው? መቀሌ ጋም ሊሆን ይችላል ማለት ነው። ማናውቀው ነገር ማለት ነው። ዝም ብሎ የሚታይ ከሆነ በሚቀጥለው ቀን ደግሞ መጥቶ እስከ ራያ ጋም ሊሆንም ይችላል ማለት ነው። ሁሉም ቦታዎች ኤርትራዎች እንደልባቸው የሚፈነጩበት ማለት የሻቢያ ጦር እንደልቡ የሚፈነጭበት ሁኔታን ሊፈጥሩ ይችላሉ ማለት ነው። ስለዚህ ይሄን ይመስለኛል አደገኛ ነገር እናደርጋለን፣ አደገኛ ነገር ይሆናል የሚለው ነገር ያስቀመጡት እንጂ ከዛ የዘለለ እንደ ከዚህ ፊቱ ምናምን ነገር እንኳን የሚያደርጉ ነገር አይመስለኝም ማለት ነው። ሌላ ግን ምርጫ ቦርዱ እንዴት ነው ይህን ጉዳይ የሚይዘው የሚለውን ነገር ነው። መንግስትም ዋይዝ መሆን መቻል አለብን። መንገዶችን ሁሉ ዘግቶ እንደዚህ አስጨናቂ በሆነ መንገድ መንግስትን ጎትቶ ወደ እንትን የሚያስገባ ሳይሆን ለዲፕሎማሲ አትራፊ በሆነ መንገድ ቲፒኤልኤፍ ተጋልጦ ይግባ ከፈለገ ወደ ጦርነቱ ማለት ነው። እንዲገባ ሁኔታዎችን ማመቻቸት ነው እንጂ ራሱ ሄዶ እንዲገባበት ሁኔታዎችን ማመቻቸት የለበትም። ለምሳሌ ምርጫ ቦርድ አሁን ያልቃል ከሁለት ሳምንት በኋላ አይደለም ከሌሎች ወገኖች ጋር እናቆማሉ እኮ ቲፒኤልኤፍ ሆኖ 10ም 5ም ይሁን እኔ መዘገባለሁ የሚል አካልም መፈለግ ነው ማምጣት ነው። ተመዘገቡ ማለት ነው። በቃ መስጠት ነው ሰርቲፊኬቱ። ምን አገባ አንተ? እሱ ፖለቲካል ነው ምርጫ ቦርድ ባዚ ናገርኩ። ቆይ ምርጫ ቦርድ ቲፒኤልኤፍ ነን ብሎ የቀረበ ሰው ቲፒኤልኤፍ እኮ ደብረጽዮን ብቻ አይደለም። ጌታቸውም ቲፒኤልኤፍ ነው፣ ደብረጽዮንም ቲፒኤልኤፍ ነው። የማናውቀው አንድ የሆነ ሳምበዲ እዛ ያለም ቲፒኤልኤፍ ነው። በመርህ ደረጃ ያልተስማማን ፓርቲ አይመዘግብም ምርጫ ቦርድ። ቆይ እሱን አንተ አባላቶችን እኮ ይዘህ የምትመጣው ሊስት ነው አይደል? ቲፒኤልኤፍ የሚባል ታገደ፣ በአዲስ መልክ እንዲመዘገብ አዋጅ ወጣለት። አዋጁን ለማስፈጸም ማለት ነው ቲፒኤልኤፍ ነኝ ብሎ የመጣ አካል ሁሉ ቲፒኤልኤፍ ነው። ተመዝግቧል። ቆይ ቲፒኤልኤፍ ነው ያን የተመዘገበውን ቲፒኤልኤፍ ነው የሚጠብቀው ምርጫ ቦርድ ማለት። እሺ አውቆ ታግዶ እኮ ሊሰረዝ ነው። አሁን ታገደ ሊሰረዝ አይደል? ስለዚህ እንደገና ሰርቲፊኬት ለመውሰድ ፍቃደኛ የሚሆን አካል ካለ ማለት ነው መስጠት አይደለም የሚፈልገው ምርጫ ቦርድ ከተሰረዘ በዛ ስማት ይችላል ማለት ነው። እንዳይሰረዝ እንግዲህ ሂደቶችን መግባት ነው እንግዲህ ያለው ነገር ማለት ነው። ለምሳሌ በ3 ወር ውስጥ ምን ካላደረክ ይሰርዛሉ ነው ጠቅላላ ጉባኤ እንግዲህ አድርጎ መምጣት ነው። ማን ያደርግ የነጌታቸው አናውቅም። እኛ ቲፒኤልኤፍ ነን የሚል አካል ካለ በዚህ 2 ሳምንት ውስጥ በዚህ ቲፒኤልኤፍ ነን የሚል አካል ካለ ጠቅላላ ጉባኤ ከማድረጉ በፊት 25 ቀን ቀድሞ ማሳወቅ አለበት። ደግሞ እሱ ሪላክስ ታደርጋለህ። ያለው ችግር አለ አይደል? ችግር እኮ ነው ጦርነት እኮ። ስለዚህ ምርጫ ቦርድ ጦርነት ነው የሚመጣው። ጦርነት የሚመጣ ከሆነ ከጦርነት መለስ የሆነ ነገሮች ሁሉ የተሻሉ ናቸው። ለምን ደም ነው የሚፈሰው ቀጥሎ ማለት ነው። ዝም ብለው እንትን አይደለም እኮ ልክ እነሱ እንደሚያደርጉት ከንትን ቀምቴ ለትግስቱ አወሉ ሰጥተህ ከዛ በኋላ የሚፈጠረው ነገር የሆነ ሜጀር የሚሆን ነገር አልነበረ በሱ ገብተዋል አይደል? ይሄኛው ግን ቀጥተኛ ሆነ ጦርነት ሊመጣ ነው፣ ደም ሊፈስ ነው። ስለዚህ እንደዚህ አይነት ነገር የሚፈጠር ከሆነ እንዳይሆን እሱ ነገር ማንኛውንም ነገር መሞከሩ የተሻለ ነገር ነው መስለኝ። ይህ ኃላፊነት የምርጫ ቦርድ ሳይሆን የመንግስት ነው። ምርጫ ቦርድ በህግና በህግ ብቻ ነው የሚሰራ በመርህ ደረጃ አይደል? ምንድቃለ አንዳንዴ እኮ ህግም አለ ህግ የለንም እኮ አለ እኮ። አሁን ቀጥሎ መጣ የሚችለው ምርጫ ቦርድ ያሉ ሰዎችም እኮ ሰው ልጆች ናቸው። ይሄን የማድረግ ያለው ኢትዮጵያኖች ናቸው። ቀጥሎ ሊፈጥር የሚችለው ነገር ኮንሲኩዌንስ ምንድን ነው ተብሎ ማለት ነው። አሁን ለምሳሌ 1 ወርም ብራዘም ቀጥሎ ማለት ነው በመጨረሻ 1 ወርም ብሰጥ
ችግር የለውም። ለምን መሰለኝ ከሚመጣው ነገር አንጻር ነው የማወራልህ ነገር ማለት ነው። የሚመጣው ህይወት ነው የሚቀጥፈው ነገር ማለት ነው። አገር ነው የሚያወድመው ነገር ማለት ምናልባት በዚህ አንድ ወር ውስጥ ህሊናቸው ወደ ቀልባቸው ተመልሶ ነገሮችን ማስተካከል የሚቻልበት ድል ካለ አንድ ወርም ቢሆን ቢጨመር የሚከፋ አይመስለኝም። ለምን እንደዛ ካልክ ጦርነቱን ካስቀረ ቲፒኤልኤፍ በቀጥታ የፈለገውን እውቅና መልሱልኝ የሚለው ነው። እሱ ህግ ነው እኮ አይደለም። እሱ እኮ የሀገሪቷ ህግ እኮ ነው እሱ የሀገሪቷ ህግ ነው። በአዋጅ ደረጃ የወጣለት ነው። አንድ የታገደ ፓርቲ በሽብር ውስጥ በመሳተፍ ከዛ በኋላ ከእንደገና አዲስ ምዝገባ ያካሂዳል። እንዴ ከዚህ በፊት እኮ አዲስ ነገር እኮ አይደለም እኮ አድርገዋል እኮ ሌሎች ድርጅቶች እኮ ከእንደገና አዲስ ምልከማ አድርገዋል። ስለዚህ አዲስ ምዝገባ አድርጎ መግባት ነው ያለበት የሚለው ነገር ላይ ጦርነት እንዳንገባ ኮምፕሮማይዝ እናደርገው ካል ጦርነት ነው ያልኩ። አሁን እኮ እሱ አይፈልግም። ለምሳሌ አማን አንድ ወር ተራዝም 2 ወር ተራዝም በዚህ ኮንዲሽን አይፈልግም። እኔ ለምን መሰለኝ ነገር እያነሳሁት ያለው ልክ አሁን በቅድም ያነሳው ነጥብ እኮ አለ እኮ ይሄ ጉዳይ ቀን ሲያልቅ ችግር ይፈጠራል አላ ችግሩ በሚፈጠሩት ነገሮች ውስጥ እንዳለ ድንበሩን ይከፍትና ማለት ነው ኤርትራ የቱ ጋር ነው ኢትዮጵያ ድንበር የቱ ጋር ነው የሚለው ነገር እስኪጠፋብን ነገር እንትን ያደርጋል። ይሄንን ለማስተካከል ደግሞ ግዴታ ነው ያለበት ኢትዮጵያ መንግስት ማለት ነው። ተስቦ ወደ ጦርነት ውስጥ ገባ ማለት ነው። እኔ ተስቦ ጦርነት ውስጥ ከሚገባ ማለት ነው ቲፒኤልኤፍ ተስቦ በራሱ ጊዜ ጦርነቱ እንዲጀምር ማስደረጉ የተሻለ ነው የሚሆነው ነው ጎትቶ ከሚያስገባ ተርተኛል አይደል። ለዛ ሲባል የሆነ መካኒዝም ይፈለግለት እሷን ጎትቶ ለመክተት ነው ገብቷል አይደል። እንደዛ ሲያደርግ ዝም አይባልም ትሄዳለህ ማለት ነው። የግድ ህግና ስርዓት ማስከበር ሉዓላዊነት ተደፍሮ እኮ ተጎተትክ አይደለም። እንደውም አሁን ለምሳሌ ከተደፈረ እኮ ሉዓላዊነት ምንም እንትን አይደለም። ለምሳሌ መርሻ አሁን ቲፒኤልኤፍ በዚህ አሁን ሰላማዊ በሆነ ፖለቲካ ኢንቫይሮንመንት ውስጥ አትራፊ አይሆንም። አይገባኝ አሁን አማን ይያለ ያለው ቲፒኤልኤፍ ለምሳሌ ሻቢያን ጋብዞ ቢያስገባ የኢትዮጵያ መንግስት ስቦ ጦርነት ሊያስገባው ነው እያለ ነው። የኢትዮጵያ ሉዓላዊ ድንበሩን የውጭ አካል ጥሶ ከገባ በመርህ ደረጃ ነው እያልኩ ያለው። ከዚህ በፊት የነበረው ሉዓላዊነት አልነበረም ወይ ዛሬ የሚለው እሱን እኮ ነው እያልኩ ያለው። ጥሶ ከገባ ስቦ እየሳበህ አይደለም በቀጥታ ሀገር ታዲያ ማን ነው ያስገባ? እሱን እኮ ነው የሚገርም እኮ ወረራው እኮ ነው። ግን ወረራው ማን ያመቻቸ የጦርነት ስቦ ማለት እኮ ይልኩ ነው ይላል አማርኛ። ሻቢያ ግን አይገባም እኮ አይሱ ያንደዛ ሻቢያ አይገባም። ኖ ለጦርነት እኮ አይደለም መጣው እኮ ቅድም እኮ አነሳውበት ነጥቤን በደንብ አልተረዳችሁኝ ማለት ጀነራሉ የተሰጠው ስራ ግንኙነቱን እንድናቋር ተብሏል አይደል። አሁን እነሱ ሌላ የከፋ ችግር ይመጣል አሉ። ሊያረጉ የሚችሉ ነገር ምንድነው የሚያረጉት? ከፌዴራል መንግስት ጋር ተቃራኒ ለመሆንና ነገሩን ጦርነት ወደ ግጭት እንዲያመራ ይሄንን አቁም የተባለውን ነገር ማለት ነው የባሰ ያጠናክራል ነው ያልኳለው ነገር። ከዛ ግንኙነቱ ሲጠናከር ግንኙነቱ ክላይማክስ ውስጥ ከምን ድረስ ሊሆን ይችላል? የወታደራዊ ሁሉ አይነት እንቅስቃሴ ያለው ነገር ሊሆን ይችላል። ያኔ ግን ፌዴራል መንግስት ግዴታ ስላለበት ማለት ነው ሄዶ ህግን ለማስከበር ይሄዳል። እንደዛ ከሚሆን እነዚህ ሰዎች እኮ እናውቋለን እኮ ተመዝገብን ብትለው ችግሩ ይቆማል አይደለም። ብዙ ጊዜ አውርተናል ላይ ጉዳይ ምናልባት መደጋገም ስለሚሆን ነገር ነው እንጂ አይደለም። ግዛትም የሚለውና ወልቃይት ራያ ጠለምትም አይደለም ጎንደርና ባህር ዳርን ራሱ ላይ ጨምሬ ብትመርቅለትም የሚቆሙ አይደለም። እነሱ የሚፈልጉት የነበረው ሂደት ውስጥ የነበረው ሁኔታ ውስጥ እንደዛ ደረጃ እንኳን ባይሆን ከሱ እንኳን ትንሽ አነስ ብሎ እንቀጥላለን ኢትዮጵያ ፖለቲካ ውስጥ ነው እያሉ ያሉት። እሱ ማን ይፈቅዳል ነው ጥያቄ ሁሉ ነገር ማለት ይሄ አይገባንም ነው እያሉ ያሉት እነዚህ ሰዎች ማለት ነው። እሱን ደግሞ የሚፈቅድ ሌላ ኢትዮጵያዊ አለ ወይ ነው? ስለዚህ ይሄንን ብትመዘግቡም ይሄንን ብታረገው እነሱ በቃ ወይ እነሱ ካልተወገዱ ወይ ደግሞ መልሰን ስልጣኑን ካልመሰጠናቸው የሚቀጥል ጉዳይ ነው። ያ አተካራውን 7 ዓመት ሞላናል። በዚህ ልጅ እኮ 7 ዓመት እኮ ነው ያለፍንበት እኮ ምንም የሚለይ ነገር የለውም። በቃ መልሱ አንድና ሁለቱ ሌላ ነገር የለውም። የሆነ ግራጫ ነገር እንኳን የለው። ወይ እነሱ ወደ ስልጣን መመለሱ ወይ እነሱ መወገድ ነው። ከዛ ውጪ ሰላም የምንሆንበት አጋጣሚ የለም። መልካም እንግዲህ እስኪ እሱን ወደፊት የምናየው ነገር ይሆናል። እንግዲህ ወደ መጨረሻ ጉዳያችን እንግባ። ወደ ቤተሰቦቻችን መጨረሻ ጉዳያችን በነ ዶክተር በለጠ ሞላ የሚመራው አብን እንግዲህ ኤርትራን የተመለከተ አነጋጋሪ አቋሚ ነው ብሎ ያወጣው መግለጫ አነጋጋሪ ይሆናል። ይኸውም የኤርትራን የሀገርነት እውቅና የመንፈግ አይነት ነገር ነው። አብን እንግዲህ ከፍተኛ የቅቡልነት ጥያቄ ውስጥ ገብቷል። አብንን አሁን ይህን ውሳኔ ያሳለፍን ያሉትም የሚመሩትም ከመንግስት ስልጣን የተጋሩት እነ በለጠ ሞላ ናቸው። አጠቃላይ ይህን ውሳኔ ያሳለፍን ያሉት 8 ሰዎች ናቸው። እንግዲህ በእነዚህ 8 ሰዎች ውሳኔ ኤርትራን ሀገር
መሆኗን አንቀበልም የሚል ነው። ይሄ ውሳኔያቸው ደግሞ ኢትዮጵያ ውስጥ አሁን በሚንቀሳቀሱ ፓርቲዎች ደረጃ የመጀመሪያው ፓርቲ ሆነዋል ማለት ነው። ኤርትራን ሀገርነት እውቅና በመንፈግ እንግዲህ ይህን አቋማቸው ምንም እንኳን የህዝብ ቅቡልነት ቢያጡም በአማራ ኃይሎች በኩል ይሄ እኛን አይወክልንም የሚል ነገር ይዘው ብቅ እያሉ ነው። በአንዳንድ በመንግስት ደጋፊዎች በኩል ደግሞ አጀንዳውን ተቀብሎ ትክክል ነው የሚል ሀሳብ እየመጣ ነው። ይሄ ጉዳይ ለምን አሁን መጣ የሚለው ጉዳይ አነጋጋሪ ሆኗል። ደሬ ለምን ይመስላል ይህ ጉዳይ አሁን ላይ የመጣ? አስገራሚ ነው። ያው አክቹዋሊ እኛ እዚህ በነገራችን ላይ ይሄ አጀንዳ እዚሁ ውይይት ላይ እዚህ ዕለታዊ ላይ እዚሁ ስንወያይ ወደብን በተመለከተ ብዙ ኦፕሽኖች እንዳሉ ኤቢሲ የኤርትራን ሀገራዊ እውቅና ሁሉ ኮሽን እስከ ማድረግ ጥያቄ ምልክት እስከ መክተት የሚያደርስ የፖለቲካ አማራጮች እንዳሉ ስንወያይ ነበር፣ እዚህ ስናሸራሽን ነበር። አሁን ችግሩ ምንድን ነው? አብን ሲያነሳው ነው። አብን አንዳንዶቹ ልክ ከአየለ ጫሚሶ ቅንጅት ጋር ያነጻጽሩታል። ማለት ያለው ቅቡልነት ኦልሞስት ዜሮ ነው ብለው ማለት ነው አንዳንዶች ደግሞ አይ ቢሆንም የፖለቲካ ፓርቲ እስከሆነ ድረስ የአማራ ብሔራዊ ንቅናቄ የሚል ስም እስከያዘ ድረስ የሚያራምዳቸው የፖለቲካ ማንኛውም አቅጣጫዎች ከአማራ ጋር የመቆራኘትና ዞሮ ዞሮ አጀንዳው ከሻዕቢያ ወይም ከኤርትራ ጋር ያለውን ቁርቋሶ ያባብሳል ብለው የሚያስቀምጡ አሉ። በአማራና በኤርትራ ሕዝብ መካከል ያለውን ቁርቋሶ ያባብሳል ይሄ አጀንዳ ማስቀመጡ የሚል አለ። ነገር ግን አብን የቅቡልነት ደረጃው ዜሮ ቢሆንም ወይም ደግሞ ባትሪ ሎ ቢሆንም ነገር ግን አጀንዳው እኔ አብን ባይሆን ኖሮ ጥሩ ነበር። ይሄን አጀንዳ ያነሳው ሌላ ኃይል ቢሆን ነፃ የሆኑ የምሁራን መማክርት ሊሆን ይችላል፣ ወይም ደግሞ የፖለቲካ ግሩፖች ሊሆን ይችላሉ፣ ቅቡልነት ያላቸው እነሱ ግሩፖች ቢሉት ጥሩ ነበር። ኢትዮጵያ የባህር በር ለማግኘት ኤርትራ ውስጥ እላፊ ተኪዶ የሽግግር መንግስት ወይም ደግሞ ዲፋክቶ ስቴት እውቅና የሰጠበት ከብዙ ከህግ አንጻር ከብዙ አቅጣጫ አንጻር ጥያቄ ሊነሳበት የሚችልን አጀንዳ ወደ ቴብል ማምጣት ምናልባት ዞረ ሴናሪዮ አሳይተህ ወደ የምታገኝበትን አማራጭ ልታገኝ ትችላለህ የሚል መከራከሪያዎች አሉ በኢንተሌክቹዋሎች ዘንድ ማለት ነው። ግን አብን ማንሳቱ አብን ያን ያህል ግሬስ የሌለው የፖለቲካ ድርጅት ነው፣ ብዙም ውሃ የሚቋጠር ነገር አይደለም ነው። ከ4 ኪሎ የመነጭ ወይም በመንግስት ደረጃ ይህ ነገር አቋም ተይዞበት ይህን ነገር ማስተላለፍ አይ ቲንክ ከዲፕሎማሲ አንጻር ትንሽ ነጥብ የሚያስጥል ነው መሰለኝ። እንግዲህ በመንግስት ከሚደረግ በአክቲቪስቶች፣ በጋዜጠኞች፣ በመንግስት ሚዲያዎች ወይም በተለያዩ ሚዲያዎች ይሄ ነገር ይቀነቀንና በኋላ ላይ እንግዲህ ቅርጽ ይዞ መንግስት እንደ አጀንዳ ሊያራምደው የሚችል ነገር ሊሆን ይችላል። ይሄንኑ መውጣቱን ተከትሎ በተለይ የመንግስት የሚዲያ ሰራዊት የሚባለውን ክፍል ላይ በዋናነት ከሚያንቀሳቅሱ እንግዲህ በመቶ ሺዎች የሚቆጠር ተከታይ ያላቸው ገጾችን ሞኒተር እያደረግኩ ነበርና አብን ፈሩን ቀዶታል፣ ኢዜማም ብልጽግናም ሌሎችም መከተል አለባቸው የሚል ሀሳብ እየመጣ ነው። ኦኬ አሁን ይሄን ስታይ ከሆነ ቦታ ኮክ ተደርጎ ይወጣ አሁን ኢትዮጵያ ውስጥ ያሉት ነባራዊ ሁኔታዎች ኦኬ አብን ምን ላይ ነው ያለው? አብን ከማጋ ነው ፋቲክ ውስጥ የገባው ነው ኤዳይስ አሁን አማራ ክልል ያለውን ጉዳይ የምትመለከት እነዚህን ሲቹዌሽኖች ዶቶቹን ስትገጣጥማቸው ይሄ ነገር ጀስት ሪሊ ለኢትዮጵያ የባህር በር ለማስገኘት ነው ወይስ አሁን ያሉትን የፖለቲካ ምስቅልቅሎች አሁን ያለውን ነባራዊ ሁኔታ ጋር የተገናኘ አጀንዳ ሴት ለማድረግ ነው ወይስ ደግሞ የሆነ አካልን ለማቆራቆስ ነው የሚል ለትንታኔ በጣም የተጋለጠ ነገር ነውና ጥሩ ሀሳብ ነው። ትክክል። ኮንስፓይሬሲው ምንድነው ነው ከበስተጀርባው? ያው እንግዲህ ፖለቲካን ስተነትን የዋሁን አይደለም ጉዳዩን እንዳለ የምትቀበለው ከበስተጀርባ ያለው ሴራ ምንድነው የሚለው ነገር እኛ ከሀገር አንጻር ከሀገር ኮንቴክስት ያን አጀንዳ ቅቡልነት ያለው ጠንካራ የሆነ ተቋም ወደፊት ቢያመጣው ችግር የለብንም። ምክንያቱም እኛ ሀገር ስለምናይ ማለት ነው ሰፊውን አጀንዳ። ከበስተጀርባ ግን ፖለቲካሊ ምን አይነት አንድምታ አለው? አብን በአማራ ክልል ውስጥ ባለው የፖለቲካ ተሳትፎ በጣም ኦልሞስት ኢሚንት ነው፣ ተቀባይነት የለውም። ኢቭን በፋኖ ታጣቂዎችና በአብን መካከል ያለው ቁርቋሶ እጅግ በጣም የከፋ ነው። አይንሱቶ እና በአባላቱ በአመራሮቹ ጭምር እኮ ምንም አይነት የሚያገናኝ መስመር ራሱ የላቸውም። አሁን ፓርቲውን መራለን በሚሉት ጥቂት ሰዎችና ሌሎች አመራሮች በዶክተር ደሳለኝና በበለጠ ሞላ መካከል ያለውን ቁርቋሶ ታውቃለህ አይደል? ስለዚህ አብን ራሱ እንደ አብን ያን ያለ ተወካይነቱ ጥያቄ ምልክት የሚገባ ነው። ዞሮ ዞሮ አጀንዳውን ማምጣት ለምን አስፈለገ የሚለው ነገር እንግዲህ
አንደኛውን አጀንዳውን ማምጣት ያስፈለገው የግድ ይሄ የባህር በር የሚለው ጥያቄ ትንሽ አጀንዳው በጣም ተቀነቀነና አሁን የመቀሳቀስ ስሜት አለው እና እሱን ሪዩን የማድረግና ባትሪ ቻርጅ አድርጎ ከእንደገና አጀንዳውን ወደፊት የማምጣት እንግዲህ ሴንትራሊ በደንብ ታስቦበት ከሴንትራል ገቨርንመንቱ እንግዲህ በተለያዩ ኤጀንቶች ይሄን ነገር የማሳየት ነገር ሊሆን ይችላል። ዞሮ ዞሮ የኤርትራን እውቅና እስከ መንፈግ ያደርሳል የሚለው አጀንዳ እኔ የሻዕቢያ ደጋፊዎች ወይም ደግሞ የኤርትራ ብሔርተኞችን በስትሮክ እንዲመቱ የሚያደርግ ነገር ነው። አጀንዳው አደገኛ አጀንዳ ነው እና ኢትዮጵያ በትክክል መረር ብላ በቁርጠኝነት ይሄን ነገር ብትሄድበት የአሰብን ሁናቴ ማግኘታችን የማይቀር ነው። ነገር ግን በአብን ትንሽ እንትን ማለት ግሬሱን ያወርደዋል፣ የአጀንዳውን ግሬስ ያወርደዋል በአብን መቀንቀም። መልካም አማን ባንተ በኩል አብኔን አጀንዳ ይዞ ብቅ ማለቱን እንዴት ነው የምታየው? ሪሊ ኤርትራን ሀገር አይደለሽም ብሎ አደባባይ ወጥቶ ዓለም እውቅና ከሰጣት በኋላ ኦልሬዲ ከ30 ዓመት በላይ ሀገር ሆና ከቀጠለች በኋላ እሱ ነው የሚያስኬደው ወይስ ሌሎች የህግ ሜካኒዝሞችን የመነጋገር ሜካኒዝሞችን መቀጠል ነው? የባህር በር ከሆነ ሪሊ ሀገር አይደለሽም ተብሎ የሚያስነፍጋት ጉዳይ በአብን በኩል እሱ ላይ ይመለሳሉ እና ትንሽ የሆነ ስዕል እንዲኖረን አብን የተደራጀው ለምንድን ነው የሚለውን ነገር እንግዲህ የምናስታውሰው ሲያወሩንም ስንሰማ ነበረው ለአማራ ህዝብ ጥቅም ነው የተደራጀ መብት ለማስከበር ነው ሲሉ ነበረ። ይሄም ይሆናል በሚል መንገድ እንግዲህ ብዙ አንዳንድ እንዳውም ትችት ሲነሳባቸው ነበረው ከውስጣቸው የነበሩ ሰዎች የሚናገሩ አይደለም የአማራ ህዝብን ጥቅም የሚያስከብር የአማራ ህዝብን ከሌላ ጋራ የሚያነቋቆርና አደጋ ውስጥ የሚከት ንግግር ሲያደርጉ እንደነበረ ያው የሚታወሰው የባለፈ 7 ዓመት ውስታ ነው። የሆነው ነገር ሆኖ የአማራን ህዝብ ጥቅምን ማስከበር ከሆነ አንድ እስቲ ነገር እናንሳ። አንጻራዊ የሻዕቢያ ኃይሎች ለአማራ የነበራቸውን አመለካከት በይፋ የለወጡበት ዘመን ላይ ነው አሁን ያለ ነው ማለት። ዱሮ ሻዕቢያ ደርግን ሲዋጋ ከዛ በኋላም እንዳለ አማራን እንዴት አድርጎ ሲገልጹ እንደነበረ የሚታወስ ነው። በኋላ ደግሞ ከጦርነቱ በኋላ እና ወያኔ ከተወገደ በኋላ በይፋ በመሪዎቻቸው ዘንድ ድረስ አማራን ይቅርታ እንጠይቃለን በተሳሳተ መንገድኛ ገልጸናል እስከ ማለት ድረስና ዊትነስ እስከ ማድረግ ድረስ ደረሱ። እንግዲህ አሁን ይህ ኃይል የአማራ ጥቅምን ለማስከበር ከሆነ ሻዕቢያ የሚባለው የአማራን ከዚህ በፊት በአማራ ላይ ሲያደርግ የነበረውን ነገር አስተካክየዋለሁ ተሳስቻለሁ ስለ አማራ በሚልበት ሰዓት ላይ ይሄ ነገር ለምንድን ነው ይዞ የመጣው የሚለው ነገር ነው። ይሄንን እንያዘው። ከዛ ውጪ አንተ ወደ አልኩ ነጥብ ልምጣለህ። ለምንድን ነው የሚለው 3 ነገር ጠቅሷል አብን። የመጀመሪያ አማራ ክልል ውስጥ ያው የኦሮሚያውን ስለማገባ እሱ ሀገራዊ እንትንም ስላልሆነ እሱ ስለ ዜጎችም ስላልሆነ የተደራጀው ስለ አማራ ጥቅም ማስከበር ስለሆነ የኦሮሚያውን መናጆ ነው እንተው። አማራና ኦሮሚያ ውስጥ የሚደረገው ችግር ውስጥ የሻዕቢያ ግብአት ትልቅ ነው የሚል ነገር ነው ያነሳው። አሉባልታ ነው መግራቸው። ቆይ ያላቆም እሱ መግለጫ ዝንባሌ ያለው አይነት ነገር ነው ግልግል መግለጫው እኮ ላይ እኮ ነው ያለው ነገር እኮ አሉባልታ የመግለጫው አገላለጽ ነው ያለው። አሉባልታም ይሁን ሻዕቢያ ተሳትፏል ሊሆን ይችላል ግን ችግሮች ውስጥ ግብአት ሆኗል የሚል ነገር ነው። አሁን አብኔን ካነሳ አማራ ክልል ውስጥ እየተደረገ ያለው የፋኖ እንቅስቃሴን እሱ ስለማይደግፍ፣ ሁለተኛ አማራ ክልል ውስጥ ያለው የፋኖ እንቅስቃሴን ሻዕቢያ ስለሚያግዝ፣ ስለዚህ ሻዕቢያ በቀጥታም ሆነ በተዘዋዋሪ እኛ ከምንፈልገው አቋም ልዩነት ቆሟል። እኛ የምንቆመው ለአማራ ህዝብ ሰላም ነው። አሁን አማራ ክልል ውስጥ ጦርነት እንዲፈጠርና ትርምስ እንዲፈጠር ሻዕቢያ ግብአት አድርጓል። መነሻው እሱ ነው ይመስለኛል። ለምን ቅድም ያነሳውልህ አብን ምንም አያገባውም ስለ ኢትዮጵያ እንትን ማለት እንደ አንድ ግለሰብ ሀሳብ መስጠት ይችላል። ለምን ሲደራጅ የአማራን ጥቅምና እንትን ለማስከበር ነው ተደራጀ ነው የሚለው ነገር ስለ አማራ ብሔርን ጥቅምን ማስከበር ነው ቆም ነው። ፕራይመሪ የብሔር ፓርቲ ስለ ሀገር አይመለከተውም እንደማለት ነው። ፕራይመሪ ስራው የአንድ ብሔር ድርጅት ፕራይመሪ ስራው የዛን ድርጅት የዛን ብሔርን ጥቅምና ፍላጎት ማንኛውም ነገሮችን አስከብራለሁ። ከዛ በኋላ ከሌሎች ብሔር ጋር ሆኜ ስለ ኢትዮጵያ ጣፋንታ ወስናለሁ ነው ብለው
ገብቶሃል? አንተ የራስን ይዘህ ትመጣለህ። ላይክ እኮ ኢህአዴግ የሚባል ድርጅት ታውቃለህ? ኢህአዴግ ውስጥ ያለው ድርጅቶች አሉ። ብአዴን ስለ አማራ ጉዳይ ኮንሰርን ነው። ኦህዴድ ስለ ኦሮሚያ ጉዳይ ኮንሰርን ነው። ቲፒኤልኤፍ ስለ ትግራይ በእንትን ደረጃ ስለ ትግራይ ጉዳይ ኮንሰርን ነው። ከዛ መጡና ሀገርን መሰረቱና ስለ ሀገርን በጋራ ይሰራሉ። አሁን አብን ሲመሰረት ፕራይመርሊ እኔ የአማራን ጥቅምና ፍላጎቱን ለማሳካት የተቋቋምኩ ድርጅት ነኝ የሚል ነገር ነው እንጂ ስለ ኢትዮጵያ ጥቅምን ለማስከበር ኢትዮጵያኖችን ጥቅም ለማስከበር የተቋቋምኩ ድርጅት ዜጋ ትግል ድርጅት ነኝ አላለም አብን ማለት ነው። ስለዚህ አሁን እዚህ ጋር የሚያነሳው ጉዳይ ላይ ይሄንን አነሳና ይሄ እሱ ካሰበበት ተጻራሪ ቆሞበታል ማለት ነው። ተጻራሪ ስለቆመ ይሄ ሻዕቢያ የሚባል ኃይልን መክሰስ አለብኝ ወደሚለው ነገር መጣ ማለት ነው። በኋላ ግን ያመጣቸው አንተ ቅድም እንዳልከው 30 ዓመት እሱን እንደ ማንኛውም ዜጋ እንደ ድርጅት ሳይሆን ዶክተር በለጠ ወይ ጋሻው መርሻ ወይ ሰንበዲ አንድ የሆነ አብን አባል ይህን ሀሳብ ማራመድ ይችላል። እንደ አንድ ዜጋ እንደ አንድ ኢትዮጵያዊ በፖለቲካ አመለካከቱ የብሔር አስተሳሰብና ለአንድ ብሔር እንደ ቆመ ግለሰብ ነው። የአንድ ብሔር ጥቅም ለማስከበር ነው። ነገር ግን እንደ ዜግነቱ ኢትዮጵያዊ ስለሆነ ኢትዮጵያ ውስጥ ደግሞ ያለው ጥቅሟ እንዴት ተነካ? በተለይ ባህር በር ጉዳይን አስመልክቶ 30 ዓመት አይደለም 40 ዓመት ከዚህ በፊትም ስለተከራከርንበት በዚህ ጉዳይ ላይ ማለት ነው። አሁን ስላመጣ አይደለም ይህን ሀሳብ እኛ ከዚህ በፊት አንስተን ተነጋግረንበታል። ምንድን ነው የኤርትራ በሽግግር መንግስት ዘመን ነው። ሽግግር መንግስት ጊዜ ደግሞ ምርጫም አልተካሄደም። የህጋዊ ሰውነት ያለው አካል አይደለም ሀገርን ሲያስተዳድር የነበረው ማለት ዲጁሪ አይደለም ማለት ነው። ዲፋክቶ ነው። ዲፋክቶ በነበረበት ሰዓት ላይ ተገነጠለች። ይሄ ህጋዊ አይደለም ብሎ መከራከር ማንኛውም ኢትዮጵያዊ መብቱ አለው። ይሄንን እነዚህ ሰዎች የሄዱበት መንገድ ህጋዊ ሰውነት የተመረጠ አካል በሌለበት ሁኔታ ይሄን የማድረግ መብት የላችሁም። ስለዚህ ኤርትራ በዚህ ሁኔታ የተሰጣት እውቅና አንቀበለውም ማለት ይቻላል። እሱም እያነሳ ያለው ነገር ይሄ ማንኛውም ኢትዮጵያዊ በግልም ቢሆን በቡድን ይህን መከራከሪያ ማንሳት ይችላል። የነበረው የሄዱበት ሰዓትና ወቅቱ ህጋዊ ስላልሆነ በዛ ወቅት እውቅና የተሰጠው ነገር ክደነዋል፣ ፍቀነዋል፣ አይነበረም፣ አልተሰጠም። እውቅና የመስጠት መብትም አልሰጠነውም ለነበረው መንግስት ብሎ ማንሳት ስለሚቻል እሱን ጉዳይ አንስተዋል አብን። እንግዲህ እንደ አብን ሳይሆን እንደ ግለሰብ ማንሳት ቢያነሱ በጣም ቤተር ይመስለኛል። እኔ ከዚህ አንጻር ነው እንግዲህ ዋነኛው ነጥባቸውና በዚህ ምክንያት ሻዕቢያ የሚባል ነገር ኤርትራ የምትባል ሀገር ላይ ጥያቄ እናነሳለን ብሏል። ዶክተር በለጠ የትግል ጥሪ እንታገላትም ብሏል። ታጊያው ቅድም ያልኩ እኮ ነው እኮ አይሽ ነጥቦ ማለት ነው። እሷ ነች እነሱ የማይፈልጓት አማራ ክልል ውስጥ የሚደረገው እንቅስቃሴ ውስጥ የሻዕቢያ መሳሪያና የሻዕቢያ እጅ አለበት። ይህን ደግሞ እኛ አንፈልግም። እሱ ነው ነጥቦ ማለት ነው። ግን ለእሷ ነጥብ ምን አመጣው? ካቦርት የምንፈጠሩላት ስለ ባህር በሯንም አመጡ። ባህር በር ጉዳይ ጋሻው መርሻ ወይ ደግሞ በለጠ ሞላ በግላቸው ልክኛ ስንል እንደነበረ እውቅናው ልክ አይደለም ብሎ መከራከር ይችላሉ። አንስተውም አያውቁም። ባይዘ አይ እኛ እኮ የስንት ወር ነው ከ6-7 ወር በፊት እኮ ያነሳ ነው። እና ጥሩ ነው ዛሬ ተቀብሎ ማንሳታችሁ እንደ አንድ ኢትዮጵያዊ ጥሩ ነው ብለን ነው የምንቀበለው። እንበዛለን ከበዛም በኋላ ግፊት የማድረግ ሁኔታዎች ስለሚኖረም ማለት ነው። ይሄን ውሳኔ ያሳለፉት እንግዲህ ማለት በአማራ ህዝብ ነው የሚንቀሳቀሱ እንግዲህ አባሎቻቸውም አመራሮቻቸውም ጥለዋቸው ሄደው ስልጣን ላይ 8 ሰዎች ናቸው የሚወሱ። ከ8ቶቹ 4ቶቹ ስልጣን የተጋሩት፣ 4ቶቹ ደግሞ ሌሎች ሰዎች ናቸው። እንደ አይነት አጀንዳ ቁጭ ብለህ ህዝብን ወክላለሁ ብለህ ወይም በስሙ ፓርቲ ነኝ ብለህ ይህን ያክል ትልቅ ነገር ውሳኔ ያሳለፈ አቋም መያዝ ትችላለህ ወይ? በመርህ ደረጃ አሁን ያልከው እሱን እኔ አላቆም። እሱ መጣራት ያለበት አይ ነው ራሳቸው የለጠፉት ያየነው ነው አባባል እሱ አይደለም። ያው ባለፈ እኔ ሌላኛው ወገን አባል አይደሉም እዛ ጋር ያየናችሁ ምናምን ይበል እንጂ የሆነ ኮራ ምርጫ ምንድነው ጉባኤ ሲያካሂዱ አይተናል። አሁን አባሎቻቸው ጥሏቸው ሄዷል ብለን ለመቆየቆር እኔ አሁን ይከብደኛል ማለት ገብቷል። እሱ አይደለም ያልኩት እኔ 8 ሆነው ነው ይሄን ውሳኔ ያሳለፉት ነው ያልኩ ያለው። እሱ ተታዳ ፓርቲ ስራ አስፈጻሚው ምን ይላል መሰለኝ ፓርቲ ውስጥ እናንተ ስራ አስፈጻሚዎች አላቅም ያብን እኔ ስራ አስፈጻሚዎች ይሄንን በእኛ በኩል ወክላችሁን አስፈላጊ ወደ ውሳኔዎችን ልታስተላልፉ ትችላላችሁ ብሎ ጠቅላላ ጉባኤውን
ለብሔራዊ ምክር ቤቱ ይሁን ለስራ አስፈጻሚ ስልጣን ሊሰጠው ይችላል። አላቆም ይሄ በጣም ቢዚ ኢሹ ነው። አላቆም እኔ አሁን አሰራራቸውን ስለማናቅ እንጂ አሁን በፓርቲ አሰራር ግን ጠቅላላ ጉባኤ ሁሌም ስለማይሰበሰብ ስራ አስፈጻሚው ተወካይ ስራ አስፈጻሚ ማለት እኮ ብሔራዊ ምክር ቤት ማለት የጠቅላላ ጉባኤ ተወካይ ነው። ብሔራዊ ምክር ቤቱ ደግሞ ማለት ስራ አስፈጻሚ ደግሞ ማለት የብሔራዊ ምክር ቤቱ ጠቅላላ ጉባኤ ተወካይ ነው። እንደዚህ አይነት ነገሮች ማንኛውም ፖለቲካ ውሳኔዎችን በእኛ ውክልና ፈጽሙልን ተብሎ የፓርቲ አሰራር እንደዛ ስለሆነ አላውቁም። የአብን አላውቁም። በነገራችን ላይ ጠቅላላ ጉባኤው ምርጫ ቦርድ ተቀብሎት አጽድቄዋለሁ አላጸደቁትም አላለ። የፓርቲው ተመራጮች የህዝብ ተወካዮች ምክር ቤት የሆኑ አመራር የነበሩ ሰዎች ጥያቄ ይሄ እኛም አልተሳተፍንም አልተጠራንም ፕሮሰሱ የጠበቀ አይደለም ገና እናቀርባለን ብለዋል። ገና ተቀባይነት አላገኘም ነው። ስለዚህ ህልውና መገና ነው ማለት ማንኛውንም ምርጫ ሲካሄድ ምርጫ ቦርድ በነጋታው አይደለም ተቀባይ አድርጌ ያለው ምርመራ ያካሂዳል። ይሄ ማንም ላይ ነው። ግን ዘ ፖይንት ውስጥ መጨቃጨቅ የሚቻለው ነገር አይ እነ ዶክተር ደሳለኝ ጫኔ እንዳሉት እነዚህ የአብን አባል አይደሉም ብሎ ምርጫ ቦርድ አልቀበልም ይሄን ወይ የኮረም ችግር አለበት ወይ ደግሞ ምናምን ጥያቄ የተነሳበት ምናምን ችግር አለበት ኦዲትና ኢንስፔክሽኑ አልነበረበትም ብሎ ምርጫ ቦርድ ቢያወጣ ውድቅ አድርገን ነው። እስከዛ ድረስ ግን ይሄ ጉባኤ ተቀባይነት እንዳገኘ ጉባኤ ተደርጎ ነው የምታሰበው ውድቅ እስከሚደረግ ምርጫ ቦርድ ማለት ምናልባት ይሄ ከፓርቲው እንትን አንጻር ነው የማነሳልህ ማለት ነው። ቴንክ ዩ። ውድ ቤተሰቦቻችን ካለን ሰዓት አንጻር የዛሬውን አንድ አፍታ ዕለታዊ ላይ ቆይተናል። በቀጣይ እስከምንገናኝ ጤና ይስጥ።